ፕሮግራሞቻችን ዛሬ ትኩረት የሚያደርጉት ብልጽግና እና የብልጽግና ስርዓት ላይ ነው። በዋናነት ብልጽግና የፈራው ዝናብ መጥቷል። በአማራ ክልል በተለይ በአማራና ትግራይ አዋሳኝ አካባቢዎች የሚጠበቅ የነበረው ዝናብ ብልጽግና በአንድም በሌላ መንገድ አይመጣም ብሎ ሲያስብ የነበረው ዝናብ ከትናንትና ጀምሮ ለአርሶ አደራችንም ዝናብ ይዞ መጥቷል። ለብልጽግናም ዝናብ ይዞ መጥቷል። በዚህም ብልጽግና ከባድ ስጋት የገባው ይመስላል። ከፍተኛ ኃይል ስምሪት እያደረገ ነው ያለው። የኦሮሚያን ሚሊሻም ጭምር እየጠረነፈ ነው ያለው። በአፋር በኩል ከፍተኛ የሚሊሻ እንቅስቃሴ አለ። ወደ አማራ በተለይ አማራና ትግራይ አዋሳኝ አካባቢዎች ላይ መጠነ ሰፊ የሚሊሻ ዲፕሎይመንት እየተመለከትን ያለ ነው። ቆቦን ጨምሮ ወደ ታች እስከ አበርጌሌ ድረስ እስከዚህ በዋግ ኽምራ ድረስ ያሉትን አካባቢዎች በሚሊሻ ለማጠር ጥረት እየተደረገ ነው ያለው። በሌላ በኩል ደግሞ የአማራ ሚሊሻና የአማራ ኃይል በዚህ ሊፈጠር በሚችለው ወይንም ሊነሳ ይችላል ተብሎ በሚጠበቀው ጦርነት ውስጥ አድቫንቴጁን ሊወስድብንና ወደኛ ሊዞር ይችላል የሚል ከፍተኛ ስጋት በኦህዴዶች ዘንድ እና በዚህ በኩል የተገመገመ መሆኑን እየተሰማን ያለ ነው። ስለዚህ ዝናቡም መጥቷል። የአማራውንም ኃይል በተመለከተ ኦህዴድ ግምገማውን አስቀምጧል። ሊከዱን ይችላሉ አማራዎቹ የሚል ነው። ከምን የተነሳ ግምገማ እንደሆነ አላውቅም። እንግዲህ የአማራ ሚሊሻና የአማራ አድማ ብተና የሚባለው ከኦህዴድ ጋር ሆኖ ነው አማራን እየወጋ የነበረው። አሁን ግን ኦህዴድ ፈጽሞ ሊያምነው ያልቻለው ኃይል ሆኖበታል። እየተናደ እየገባ ብቻ አይደለም፣ ግን ጦርነቱ ሲቀሰቀስም ሊዞርብን ይችላል የሚል ስጋት አለ። ከዛ ውጪ ግን ሚሊሻውን የመጠርነፍ ስራዎች አሉ። የአልጋ ግብርም ተጀምሯል። በእያንዳንዱ አልጋ ላይ እንደዚሁ ግብር ማስከፈል ጀምሯል። አዲስ ሪፖርትም ወጥቷል። በነገራችን ላይ የዲኤችኤስ ዲሞግራፊክ ኤንድ ሄልዝ ሰርቬይ ወጥቷል የ2025 እና 24 እና አጠቃላይ ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ብልጽግና የሚነግረንን እውነት በተመለከተ ኦልሞስት ከሰርቬይ በትንሽ መንገድ ከሴንሰስ ያነሰ ግን ደግሞ መጠነ ሰፊ ሳምፕል ያለው ዲሞግራፊክ እና ሄልዝ ሰርቬይ ተሰርቶ ሪፖርቱን አጋርተውናል። ሪፖርቱን ተመልክቻለሁ። በሀገሪቱ ውስጥ ያለው ድህነትን፣ የትምህርትን ሁኔታ፣ አጠቃላይ ስራ አጥነትን በተመለከተ መጠነ ሰፊ ዳሰሳ የተሰራበት ነው። እሱንም መረጃ ወደ እናንተ እናጋራለን። ቀጠናዊ ሀገራዊ ጉዳዮች አሉን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወንድማችን አንሙትም አለ። በርካታ የፋኖ ኃይሎች ምረቃ በተለይ በሰሜን በበላይ እዝ በኩል በርካታ ምረቃ ሲደረግ ነበር። በሸዋ ከባድ ተጋድሎ ነበር። ዛሬ በርካታ ኮማንዶ ሲማረክ ነበረ። ምንድነው የሚባለው የኮማንዶ ቂሌንሳ ያለ ብልጽግና የሚመጻደቅበት ኃይል እንደዚሁ ዛሬ ሲማረክ መዋሉን ሰምተናል። በተለይ በሸዋ አካባቢ ላይ በአዋሳኝ አካባቢዎች ላይ ማህበረሰቡን እየገቡ እየዘረፉ ህዝብ እያገቱ ያሰቃዩ የነበሩ የብልጽግና ፓራሚሊተሪዎች ሸኔ እየተባለ በተለምዶ የሚጠራው ኃይል እንደዚሁ እሱ መደምሰሱን ሰምተናል። ዛሬ መረጃዎችን ወደ እናንተ ከዚህ ጋር በተያያዘ እናደርሳለን። እስከ ፍጻሜያችን እንዳልኩት አብራችሁን ቆዩ። ፕሮግራሙን ላይክ አድርጉ፣ ሼር አድርጉ። ሀሳብ አስተያየቶቻችሁን በጽሁፍ አስፍሩልን። ጥያቄዎች ካላችሁም እንደዚሁ ጻፉልን። መልእክቶቻችሁን ስትልኩ በቀጥታ እኔና አንሙትም ጭምር የምንመለከትበት አሰራር ስላለ ስለዚህ መልእክቶቻችሁን በቀጥታ ብትልኩ ይደርሰናል ማለት ነው። መልካም ቆይታ ይሁንላችሁ። ጤና ወንድም አንሙት እንኳን ደህና መጣ። እንዴት አለ? እንዴት ነው? ቅዳሜ ቀን ጥሩ ነበር ወይ? ጥሩ ነበረ። እንዴት አለህ ወንድም? ደህና ነን። ተመልካቾች ይህን ፕሮግራም በኤቢሲ ብሬክዳውን በምንለው በአዲሱ ዩቲዩባችን የምትከታተሉ እንደዚሁም በአማራ ሳት ቴሌቪዥን በረምብል ገጻችን የምትከታተሉ ሁላችሁንም ሰላም ለማለት እወዳለሁ። በተለይ በዚህ አጋጣሚ ረምብል ላይ በጣም የተሻለ ነፃነት ስላለ እዛ ላይ ብዙዎቻችሁ ሰብስክራይብ እንድታደርጉ እንድትመለከቱን ጥሪ ማቅረብ እፈልጋለሁ። መልካም ቆይታ ይሁንልን። በጣም በርከት ያሉ ጉዳዮች አስተዋውቀናል። ያ አንሙት በጣም በርካታ ርዕሰ ጉዳዮችንም ጥለን ነው አይደል የመጣ ነው። ዛሬ በጣም 2 ወይ 3 ፕሮግራም ሊሆን የሚችል ነገር ነበር ስናይ የነበረው ከጠዋት ጀምሮ። ግን በዚህኛው ምዕራፍ ኤክስክሉሲቭሊ ኢትዮጵያ ውስጥ ያሉ ጉዳዮች ላይ ትኩረት እናደርግ። በኋላ ትንሽ ዘግየት ብለን ደግሞ በቀጠናዊ በተለይ በሱዳን ጉዳይ አልፋሽጋን አዲስ ጉዳይ አድርጎ ብልጽግና አማራውን ቀሰቅስበታለሁ ብሎ ይዞ ሊማምጣት እየሞከረ ነው ያለው። ከባድ ክህደት ተፈጽሟል። አልፋሽጋ ላይ እንደምታውቀው በጣም የሚያሳዝን ክህደት ነው በአማራ ሕዝብ ላይ
ኦህዴዶች የፈጸሙት አልፋሽጋን በተመለከተ በቂ መረጃዎችን በዛ ላይ ያጠናከርን መሆኑን በአድማጭ ተመልካቾቻችን መግለጽ ፈልጋለሁ። እንዴት መሬቱ ለሱዳኖች በልዋጭነት እንደተሰጠ፣ እንዴት የአማራን ሚሊሻ ከዛ አንስተው ወደ ትግራይ ጦርነት እንዲገባ ለማድረግ ጥረት የተደረገበትን ሂደት ታስታውሳለህ። ከዛ ጋር ተያይዞ በርካታ ነገር ነው እየወጣ ያለው። አሁን ደግሞ መልሰው አልፋሽጋን ያዙ እንጂ ተቆጣጠሩ አላልንም ማለት ጀምረዋል ኦህዴዶች እና ምን ማለት እንደሆነ አንተ ታስረዳኛለህ። ያዙ እንጂ ተቆጣጠሩ አላልንም ማለት ምን ማለት እንደሆነ ማለት ነውና እንዴት ያዙ ብሎ አትቆጣጠሩ ማለት እንደሚቻል አላውቅም፣ ግን በኋላ ላይ በሚኖረን ፕሮግራም እሱን ለማቅረብ እንሞክራለን። ቀጠናዊ ጉዳዮችን በተመለከተ ሌላ አንድ ተጨማሪ ፕሮግራም ስለምንሰራ ማለቴ ነው። ዝናቡ መጥቷል። አንሙት ለአማራ አርሶ አደር በጉጉት ይጠበቅ የነበረው ዝናብ ሰኔ ላይ ዘግየት ማለቱን ተከትሎ ከባድ ስጋት ነበረ። በእውነቱ እኔ በትኩረት ከምከታተላቸው ነገሮች አንዱ የአርሶ አደራችን ሁኔታ እና ለአርሶ አደራችን ዝናብ ጥገኛ እንደሆነ ታውቃለህ። አንሙት ዝናብ የለም ማለት በማግስቱ በሚቀጥለው ዓመት ምን አይነት አደጋ ምን አይነት ካታስትሮፍ ይዞ እንደሚመጣ እንገነዘባለንና ዘግይቶም ቢሆን የሰኔ ዝናብ ሐምሌ ላይ መዝነብ ጀምሯል የሚል መረጃ ከትላንት ጀምሮ ሲደርሰን ነበር የነበረው። ይሄ ማለት ደግሞ ለብልጽግና ሌላ ስጋት ነው። ይሰጋ የነበረው በዋናነት የብልጽግና የበላይነት አለኝ የሚለው በአየር ኃይሉ ነው። ከዚህ ከድሮን ጋር ተያይዞ በንጹሃን በትምህርት ቤቶችና በህዝብ ላይ ሲያደርስ የነበረውን ጥቃት አጠናክሮ ሊቀጥል የሚችልበትን እድል በተወሰነ መንገድ ለአንድ ወርም ለሁለት ወርም ቢሆን ለህዝባችን እፎይታ የሚሰጥ ወር ሆኖ ትመለከተዋለህ ዝናቡ ሲመጣና ይሄ ለብልጽግና እንደ ስትራቴጂክ ዲስአድቫንቴጅ እየተቆጠረ ያለ መሆኑን ደግሞ ትሰማለህና እንደው በዚህ ላይ ትንሽ ምትለን ነገር ካለ አንሙት ወደ ፕሮግራማችን ከማለፋችን በፊት ትንሽ ሐሳብ ብታክልበት ደስ ይለኛል። ምናልባት አያይዘን ብናየው በዚያው አካባቢ ያገዛዙ ኃይል ስምሪት መጠናከሩን ስምሪቱም የኃይል ሽግሽግም የጨመረ ስለሆነ አጠቃላይ ተያይዞ እዚያ ቀጠና ላይ ምን እየሆነ ነው ወደሚል ብናየው መልካም ጥሩ ደስ ይለናል። ያ በሌላ አባባል ወደ አዲሱ ጦርነት ሊገባ ነው ወይስ ባለበት ሊቀጥል ነው? ያው ርዕስም ላይ የጠቀስከው ነው የኦሮሚያ ሚሊሻ ለግዳጅ ወደዛ አካባቢ ተሰማርቷል የሚለው ነገር ባለፈው ሳምንትም የአገዛዙ ኃይል ከምዕራብ አካባቢ ወደ ምስራቅ የተንቀሳቀሰ ነው የሚል ነገር አለና ይሄ ሁሉ ነገር ምን ማለት ነው? አዲስ የፖሊስ የሚሊሻ ስምሪት የመጣው ለምንድን ነው? ምን አዲስ ነገር መጣ? ከቀናት በፊት ነበረ የሰላም ጥሪ ብዙ ከጀርባቸው ብዙ ነገር ያዘሉ ግን የይስሙላ ንግግሮች በፓርላማው ስንሰማ የነበረው ከቀናት በፊት ነውና ዛሬ ላይ የኃይል ስምሪቱን ምን ወለደው የሚለው ነገር አጠቃላይ ከቀጠና ሁኔታ ጋር አያይዘን ብንመለከተው በጣም ጠቃሚ ነው የሚመስለኝ። እንግዲህ ጦርነት ተጨማሪ ጦርነቶች ያው በጦርነት የቀጠለ ሀገር ስለሆነ ሌላ ተጨማሪ ጦርነቶች አይቀሬ ሆነው ስናነሳ ነበር እንደምታስታውሰው በተለይ ከትግራይ ጋር ያለው ነገር አይቀሬ ሆኗል። ዛሬ ይጀመራል ነገ ይጀመራል እየተባለ ያለፉትን 3-4 ወራቶች አልፈነዋል። በዚያ ሂደት ግን አይቀሬ ሆኖ ሳለ ለምን ዘገየ የሚለው ጥያቄ እና አሁንስ ምን አዲስ ነገር ሊመጣ ነው የሚለው ነገር በጣም መሰረታዊ ይመስለኛል። እንዳልከው የአየር ሁኔታውን በተመለከተ ከዚህ ቀደም አንተ ጠቅሰው ነበረ። የአየር ሁኔታው በተለይ ክረምት በድሮን በአየር እና በቴክኖሎጂ ላይ ጥገኛ ለሆነው ያገዛዙ ጦርነት እድል የሚሰጥ አይደለም፣ አድቫንቴጅ አይደለም፣ ዲስአድቫንቴጅ ነው። ከአርሶ አደሩ አኳያ መቼስ ያው የዝናብ ጥገኛ የሆነ የግብርና ሂደት ውስጥ ስላለን ከዚህ አኳያ ጥቅሙ ምንም የማይካድ ነው። ስለዚህ መደበኛ የዝናብ ወቅቶች ላይ ዝናብ ማግኘት ለአርሶ አደሩ እጅግ በጣም አስፈላጊ ነው። ያ በመሆኑ እና ይሄም የሚቀጥል እንደሚሆን ተስፋ እናደርጋለን። በጣም ጠቃሚ ነገር ነው ብዬ ነው ማልፈው። ከጦርነት ሁኔታዎች አኳያ ሐምሌ፣ ነሐሴ፣ መስከረም ሚዘንብ ከሆነ ለዚህ አገዛዝ በተለይ በአየር በድሮን ጥገኛ ለሆነው አገዛዝ እድል ከሱ ጋር አይደለችም ማለት ነው። ምክንያቱም የሰሞኑን ግምገማ ስናነሳ ነበር የእግረኛ ሰራዊቱ የሜካናይዝድ እና የአየር ውጊያ ድጋፍ ካላገኘ ገፍቶ ሄዶ የሚዋጋ አይደለም የሚል ግምገማ ስንሰማ ስለነበረ እንግዲህ እግረኛው በክረምት የአየርና የድሮን እና መሰል ድጋፍ የማያገኝ ከሆነ አይንቀሳቀስም ወይም ውጊያው ላይ
አገዛዙ በፈለገው ልክ ተደፋፍሮ እንዳይገባ ያደርገዋል ማለት ነው ብዬ ነው የምንረዳው። በአጠቃላይ ግን ጦርነቱን በተመለከተ ተጨማሪ ጦርነቶችን በተመለከተ አገዛዙ አንዳንዶቹ አይቀሬ ሆነው ሳለ ለምን አዘገያቸው? ለምሳሌ የትግራይ ጊዜያዊ አስተዳደር ፈርሷል። ህገ ወጥ ነህ ከህግ ውጭ ነህ የለህም ያለው ቲፒኤልኤፍ ትግራይ ክልልን ተቆጣጥሯል። ይሄ ሲሆን አንድ ነገር ነው፣ አይቀሬ ነው እንድትል የሚያደርጉ ነገሮች እነዚህ ናቸው። በህግ ተሰርዟል፣ ምርጫ ቦርድ ሰርዞታል የለም የተባለ ፓርቲ ትግራይን ተቆጣጥሯል። በህግ በፕሪቶሪያ ስምምነት ወይም በሌላ ምክንያት ደግሞ አቋቁሜዋለሁ ስፈልግ ደግሞ የስልጣን ጊዜውን አራዝሜዋለሁ ያለው የታደሰ ወረደ ጊዜያዊ አስተዳደርም ፈርሷል። ይሄ በሆነበት ምን እያለን የነበረው ምን እያደረገ ነው? ምን እያለን ያለው ይሄ አገዛዝ ስለ ትግራይ ምን እያሰበን ያለው ምን ሁኝ ነው እያለን ስናነሳ ነበርና እነዚህ ሁኔታዎች አይቀሬ እንዲሆኑ የሚያሳዩ ነገሮች ነበሩ። ለምሳሌ ጌታቸው አሰፋ ጌታቸው ረዳ ማለት ነው መቀሌ መግባታችን አይቀርም ሲል ነበር። መቀሌ መግባታችን አይቀርም እሱ ጥርጥር የለውም ብሏል። ያ ማለት ጦርነት አይቀሬ እንደነበረ ጠቋሚ ነው። የአገሪቱ ጦር በከፍተኛ ደረጃ ሞቢላይዝድ ሆኖ በርካታ እዞች ከመላ አገሪቱ ሲጓዙ እኛም እዚህ ስንዘግበው የነበረው ከአፋር ጫፍ እስከ ሁመራ ሰቆጣን ይዘህ ራያን ይዘህ ወልዲያ አጠቃላይ እዚህ አካባቢ ከፍተኛ የሆነ ወታደራዊ ስምሪት እንደነበረም አንስተናል። ያ ሁሉ ስምሪት ዝም ብሎ አይደለም፣ አይቀሬነቱን ጠቋሚ ነው የነበረው። አልፎም የድሮን ጥቃቶች ሲፈጸሙ ስንሰማ ነበረ። የኢኮኖሚ ጦርነቱም ነበረ። እነዚህ ሁሉ ሁኔታዎች አይቀሬ መሆኑን ጠቋሚ ሆኖ ሳለ ለምን ዘገየ የሚለው ነገር በጣም መሰረታዊ ይመስለኛል። ይሄንን እንግዲህ አንዳንድ ባለሙያዎች የስትራቴጂክ ስቶልሜት የሚሉት ስትራቴጂካዊ የሆነ ወደ ፉል ስኬል ዋር ሳይገባ ወደ ሙሉ ጦርነት ሳይገባ ግን ስትራቴጂክ የሆነ ስቶልሜት ላይ መቆየቱን ወይም እዛ ላይ እንዳለ የሚያመላክት ነው። ለምንድን ነው ይህንን ስትራቴጂክ ስልት የመረጠው? ይሄ የጊዜ መግዣ ስልት ለምን ተመረጠ? አንዳንድ ጊዜ ትቆማለህ። በነገራችን ላይ በሽምቅ ውጊያዎችም በብሔራዊ ትግሎችም ውስጥ አንዳንድ ጊዜ የጊዜ መግዣ ወይም ትንፋሽ መውሰጃ ስትራቴጂክ የሆነ የትንፋሽ መውሰጃ ጊዜ ይኖራል። ለምሳሌ ኃይሉን እስከሚያጠናክር፣ ሎጂስቲክስ እስከሚያሟላ፣ የፖለቲካ ሁኔታዎች እስከምታመቻች ምን እስከሚል ሊደርሺፕ ጉድለት ቢኖር እሱን እስከሚያሟላ የትኛውም የታጠቀ ወይም ኢንሰርጀንት ቡድን እንዲህ አይነት ስልቶችን ሁሉ ሊተገብር ይችላል። መንግስታትም ይሄን ሊያደርጉ ይችላሉ። ከአገዛዙ አኳያ አይቀሬ ሆኖ በጣም በርካታ ምልክቶችና ሁኔታዎች ስንመለከት ከርመን ለምን መሃል ላይ የጊዜ መግዣ ፋታ ወሰደ? ስትራቴጂክ የሆነ ፋታ መውሰድ የፈለገው ለምንድን ነው ካልን በጣም በርካታ ምክንያቶችን ልናነሳ እንችላለን። አንደኛው ችግሮት የነበረው የመካከለኛው ምስራቅ ሁኔታ ነው። እንደምታውቀው መካከለኛው ምስራቅ ላይ ተፈጥሮ የነበረው ጦርነት ከሱ ጋር ተያይዞ የተከሰተ የሎጂስቲክስ ፈተና፣ በተለይ ነዳጅ ዋጋ በከፍተኛ ደረጃ መጨመር፣ ከነዳጅ ዋጋ መጨመር በተጨማሪ ከመካከለኛው ምስራቅ አገዛዙ ሊደግፉ የሚችሉ አንዳንድ መንግስታት በተለይም የአብይ አህመድ ወዳጆች በውስጥ ጉዳይ መወጠራቸው ኃይል አሰማርቶ በቂ ምክንያት ደርድሮ ተዘጋጅቶ ከሰፋ ያለ በርከት ያለ ናሬቲቭ ትርክትና ፕሮፓጋንዳም ከተነዛ በኋላ መሃል ላይ ወደ መቆም ፋታ ወደ መውሰድ ውስጥ እንዲገባ አስገድዶታል ብለን መውሰድ እንችላለን። እዚህ ላይ እንግዲህ ማሰብ ያለብን በተለይ ሰሞኑንም ስናነበው በነበረው አንድ ትንታኔ ላይ እንዳየነው ኤሚሬቶች ለአዲስ አበባ ድጋፍ የሚሰጥ ወይም አጋር ብቻ ሳይሆን ጦርነት የሚያዘጋጅለትና የሚደግስለት መሆኑን ለዚህ ማሳያም በሰሜኑ ጦርነት ወቅት የነበራቸውን ሚና የጦርነቱን ሚዛን በመቀየር አሰብን ወረር ተብሎ ለአገዛዙ ፕሮፖዝ ተደርጎ እንደነበረ የሚጠቅስ ትንታኔም ስናቀርብ ነበር ሰሞኑን። ስለዚህ ይህንን የመሰለ የጦርነት ደጋሽ መንግስት በውስጥ ጉዳይ ተወጥሮ ከኢራን ጋር በገባበት ውጥረት የሚሳኤልና የድሮን የሌላም ናዳ ሲያስተናግድ ከረመ። ስለዚህ ለዚህ ቀጠና ለአብይ አህመድ ፍላጎቶች ትኩረት ሊሰጥ የሚችልበት ሁኔታ አልነበረም። ያ ጫናም ነው አርኤስኤፍን በዚህ ደረጃ እንዲንኮታኮት እንዲገፋ የሚያደርገው። ስለዚህ ይሄ አንደኛው ፋታ እንዲወስድ ስትራቴጂክ የሆነ ፋታ እንዲወስድ ገፊ ነበር ብለን መረዳት እንችላለን። ሌላው
ከውስጥ አቅም ግንባታ አኳያ ልንረዳው እንችላለን። ከውስጥ አቅም ግንባታ አኳያ ያገዛዙ ሰራዊት እንግዲህ ወታደራዊም ኢኮኖሚያዊም ፋክተሮች አሉ። ለምንድን ነው ቶሎ ወደ ውጊያ ያልገባው? ስቶልሜት ውስጥ ለምን ስትራቴጂክ ስቶልሜት ውስጥ ለምን ቆየ ካልን ወታደራዊና ኢኮኖሚያዊ ፋክተሮች ቅድም ያልነው አንደኛው ከነዳጅ ጋር የተያዘው ብቻ ሳይሆን በተለይ የሰራዊቱ ባለፉት 5 ዓመታት በጦርነት ውስጥ የቆየ መሆኑ ባለፈው 3 ዓመት በአማራው ጦርነት የደረሰበትን የሞራል ስብራትና የኃይል መመናመን ከዚህ አኳያ ኃይል ማደራጀት ነበረበት። ሞራል ግንባታ መስራት ነበረበት። የሰራዊቱን ውስጣዊ አንድነት ማመቻቸት ነበረበት። እነዚህ ሁኔታዎች ምን ማለት ናቸው? ለዛ ነው ክልሎችን ሚሊሻ አስተካክሎ ያለው ጥይት ማብረጃ ይፈልጋል። ለዚያ ነው በየእዙ ግምገማዎችና የውስጥ አንድነት ስራዎች ይሰሩ የነበሩ። ምዕራብ እዝ ላይ የተደረገውን ነገር ታስታውሳለህ አንተ። ለዚህ ነው የክልል ፖሊስ ለምሳሌ የሚሊሻ 30ኛ ዓመት እየተባለ የዩኒፎርም ቅየራ እየተባለ የሞራል ግንባታና ተነሳሽነትን የመጨመር ስራዎች ሲሰሩ የነበሩ ከዚህ አኳያ ነው። ክልሎችን ራሳቸውን ውስጣዊ አቅማቸውን አጠናክሩ እየተባለ ኦሬንት ሲደረግ የከረመው ከዚህ አኳያ ነው። እነዚህ ሁኔታዎች ውስጣዊ ሁኔታዎችን ማሟላት ከወታደራዊ ሁኔታዎች አኳያ በጣም ጠቃሚ ስለነበረ ፋታ እንዲወስድ ተገዷል ብዬ እረዳለሁ። ሌሎች የፖለቲካ ተቀባይነት ጉዳዮች የፖለቲካ ሁኔታዎችን በርከት ያሉ ናቸው። በአንድ በኩል ወደ ምርጫ የሚል ነገር ገብቷል። ምርጫ በራሱ አንድ ትልቅ ፕሮጀክት ሆኖ ሳለ ከዚያ ጋር የተያዘውን ነገር ጦርነት ጨምሮበት የሞተውን የምርጫ ሌጂቲሜሲ የበለጠ የሚገድልበት ነው። ከፖለቲካ አኳያ ሌሎች አጣብቂኞችም አሉበት። ትግራይ ላይ ያለው ሁኔታ ከትግራይም በኩል ያለ የፖለቲካ ሁኔታ ጊዜ አስተዳደሩ ተነስቶ የቲፒኤልኤፍ ራሱን ሪምፓወር አድርጎ ክልሉን መቆጣጠር እነዚህ ሁኔታዎችም ስልታዊ የሆነ ፋታ እንዲወስድ አስገዳጅ ነበሩ። በሌላ ሁኔታ አየር ሁኔታ ቀደም ጠቅሰናል። እሱም የራሱ የሆነ ይሄ ክረምት እንዴት እናርገው እናሳልፈው እናስቀድመው የሚል ሁኔታ ውስጥ እንዲገባ አድርጎታል። ምክንያቱም ውስጣዊ ኃይሉን ማጠናከር አለበት። የአየር ድጋፎችና ምናምኖች መስተካከል አለባቸው። የድሮንና የአየር ድጋፍ ካልተደረገ እግረኛው ገፍቶ ሄዶ ሊዋጋ የሚችል እንዳልሆነ ይታወቃል። የአየር ሽፋን ይሰጣቸዋል፣ የድሮን ሽፋን ይሰጣቸዋል። ግቡ ተዋጉ ነው የሚባለው ወታደሩ። ከነዚህ ሁኔታዎች አኳያ አየር ሁኔታውም የራሱ የሆነ ተጽዕኖ ነበር ነው። ሌላኛው ምቹ ዲፕሎማሲያዊና ፕሮፓጋንዳ ሁኔታዎችን ማመቻቸት ነበረበት። ዓለም አቀፍ ጫናዎች ስለነበሩ ማለት ነው። አፍሪካ ህብረት ስቲል ዲያሎግ እያለ ነው ያለው። የፕሪቶሪያ ስምምነት ቢያንስ በወረቀት ላይ እስካሁን ድረስ ስሙ አልጠፋም። አውሮፓ ህብረትም የአሜሪካ መንግስትም ተደራደሩ ዲያሎግ እያሉ ግፊት እያደረጉበት ነው ያሉት። ከነዚህ ሁኔታዎች አኳያ ጸባጫሪ ሆኖ ላለመታየት ዲፌንሲቭ ሆኖ ለመቀጠል በሌላ ነገር ቲፒኤልኤፍ ራሱ ጦርነት አልፈልግም ይላል፣ ይሄኛውም አካል ጦርነት አልፈልግም ይላል። ስለዚህ ሁለቱም ጦርነት አልፈልግም እያሉ በዲፕሎማቲክ ማህበረሰቡ አይን እያወጁ ባሉበት ማን ቀድሞ ይተኩሳታል ማን ይጀምራታል ከመካሰስ ባለፈ ይሄም እየተዘጋጀ ነው ይላል፣ እነዛም እየተዘጋጀ ነው ይሉታል። መሀል ላይ ያለው ስቶልሜት ነው መቸንከር ልበለው እንደዛ አይነት ሁኔታ ውስጥ እንዲኖሩ አስገድዷቸዋል። አሁን ትግራይ ላይ ቀጥታ ውጊያ ቢከፈት ሰልፍ ዲፌንስ ነው ይባላል። በትግራይ በኩል ሌጂቲሜሲ ራሱንማ መከላከል አለበት ሊባል ነው። ምክንያቱም ኢንቢትዊን ስቶልሜት ውስጥ ሆኖ የሚያደርገው ምንድነው? ኢኮኖሚያዊ ኮንስትሬንትስ መፍጠር ነው። ፊውል ታግዳለ፣ ገንዘብ ታግዳለ፣ የባንክ እንቅስቃሴ ታግዳለ፣ ወታደር ዛ ዲፌክት እንዲያደርግ ታደርጋለ። መንገዱን ስቶልሜት ውስጥ ነው በሌላ መንገድ ወደ ፉል ስኬል ጦርነት ሳይገባ በሌላ መንገድ ነው ሲያካሂድ የሰነበተው የከረመው እስከዛሬ የሚቀጥለው። በሌላ ረገድ ሌላም ታሳቢ ያደረገ ይመስለኛል። እየተባበሩብኝ ነው የሚላቸው የቀጠናው አካላት ስላሉ እነዚህ የሚተባበሩ ናቸው የሚላቸውን አካላት ከቻለ በተናጠል ከውስጥ ማመናመን ማፈራረስ ኃይል መበተን ካልቻለ እርስ በርስም ወደ ቅጭት ወደ ቅራኔ እንዲገቡ ማድረግ ስለሆነም ሊተባበሩ ነው የሚባሉ አካላት ሲሆን እርስ በርስ ሳይሆን በውስጣቸው እንዲመናመኑ ማድረግ። ለምሳሌ አንደኛው ዛሬ ከትግራይ የተሰጠው መግለጫ የሚለው የፌደራል መንግስቱ የትግራይ ወጣት ክልሉ ለቆ እንዲወጣ ጥሪ ያቀረበብኝ የሚል ነው። ያው ስልታዊ የሆነ የትግራይ ወጣት ከክልሉ እንዲወጣ በጣም አሳዛኙ ነገር እንዲወጣ ይሰራል ተብሎ አዲስ አበባ ሲመጣ ደግሞ ትናንትና ጌታቸውን ስንሰማው ነበር። በአንድ ክፍለ ከተማ ለሚኩራ ብቻ 300 የትግራይ ተወላጅ ታስሮ አገኘው አለ። ከዛው የተጠረጠሩ 9 ናቸው አለ። ግን በስመ ትግሬት ጠቅልለህ 300 ሰው እስር ቤት ታስገባለህ እንደማለት ነው።
ስለዚህ ከዛ እንዲወጡ ይሰራል። እዚህ ሲመጡ ደግሞ ይጠረጠሩና እስር ቤት ይገባሉ ማለት ነው። ስለዚህ በአንድ ወይ በሌላ መንገድ አገዛዙ ኮንስቲቱሽናል ኦርደር መመለስ አለብኝ፣ ጊዜያዊ አስተዳደሩ ፈርሶብኛል፣ የጦርነት አመክንዮ ያደርገዋል። ትግራይ ደግሞ የፕሪቶሪያ ስምምነት ፈርሷል፣ ጦርነት ታውጆብኛል፣ ነዳጅ፣ ሸቀጥ፣ ባንክ ዋቴቨር ታግዶብኛል፣ ከዚህ የባሰ ነገር የለም፣ ጦርነት ኢዝ አን ኦፕሽን ብሎ እንዲመጣ የሚያደርግ ሁኔታ ተፈጥሯል። በዚህ ቅርቃር ውስጥ ነው የከረሙት። ኦኬ አሁን ታዲያ ምንድነው እየሆነ ያለው? ይህ ስትራቴጂክ ስቶልሜት ሊቀየር የሚችልበት ሁኔታ ምንድነው? የተለመደ የኃይል ሽግሽግ ነው ወይንስ ይህንን ስቶልሜት የመቀየር ነው? ፕላስ ምንድነው አሁንም ይሄ ስቶልሜት ይሄ ፋታ የመውሰድ መቸንከር ሁኔታ ሊቀጥል ይችላል እንድትል የሚያደርግ ናሽናል ዲያሎግ ሊጀምር ነው ብሏል። ለዓለም አቀፉ ማህበረሰብ ለሌላውም ናሽናል ዲያሎግ ሊጀምር ነው ብለ ናሽናል ዲያሎግንና ጦርነትን እኩል ነው ወይ የምትጀምረው? ተጨማሪ ጦርነትንና ናሽናል ዲያሎግን እኩል ታስኬዳለህ ወይ? ይሄ በታዛቢዎች አይን ምን ሊሆን ይችላል? ኦሬዲ ዓለም ውድቅ ያደረገው ምርጫ ነው የታየብህ። አሁንም ዓለም ውድቅ የሚያደርገው ሌላ ዲያሎግ ደግሞ ልትተውን ነው ወይ የሚለውም ሌላ ጉዳይ ነው። ስለዚህ አሁንስ ኃይል ከማንቀሳቀስ አልፎ በቀጥታ ወደ ውጊያ ሊገባ ይችላል ወይንስ ሌላ የፈራው ነገር አለ? እንደምታስታውሰው ጌታቸው ረዳና ሬድዋን in the coming days ነው ያሉት አይደለም? አልጀዚራ ላይ በጻፉት ጽሁፍ TPLF in the coming days ጦርነት ሊከፍት ነው ብለው ለዓለም ማህበረሰብ በትልቅ ሚዲያ ተናግረዋል። coming days አልፈው coming weeks months ምናምን እየሆነ ነው ያለው ማለት ነው። እነሱ ከጻፉበት ጊዜ አኳያ ያላችሁት ነገር የታለ? ተጨባጭ ያልሆነ ክስ ነው ወይ መባሉ አይቀርም። ዞሮ ግን የዲፕሎማሲያዊና የፕሮፓጋንዳ ሁኔታዎችን ለማመቻቸት ሲባል በጣም በርካታ ዘመቻዎች፣ በርካታ ዲፕሎማሲያዊ መልእክቶች እነ ኦባሳንጆን በመላክ አሜሪካ ኤምባሲን አማልዱ በማለት አንድ ነገር በሉልኝ በማለት ዲፕሎማቲካሊ ትክክል ሆኖ ለመታየት የሚመስል በጣም ከፍተኛ ግፊትና ጫና ሲደረግ ነው የነበረው። አሁን የክልል ሚሊሻ ተሰብስቦ ወደዛ ሄደው ቅድም ብለናል፣ አይቀሬ ነው ብለናል። አስቻይ ሁኔታ ወይም ምቹ ሁኔታ የመፍጠር ጉዳይ ካልሆነ አሁን በአገር ውስጥ እኔ ሰላም ፈላጊ ነኝ እንደ 8 ዓመት በፊት እንደነበረው የታጠቀም ይምጣ እስር ቤት ያለም እንፍታ ናሽናል ዲያሎግ እናድርግ እያለ ነው። ግን በከፍተኛ ደረጃ ለጦርነት እየተዘጋጀን ያለው አሁን ከመካከለኛው ምስራቅ አኳያ ምን አዲስ ነገር አለ? ከወታደራዊ ዝግጅት አኳያ ምን አዲስ ነገር አለ? ሌሎች ስጋቶችም ለስቶልሜቱ ለምሳሌ አንዳንዶች የሚያነሱት ሰፊ ጦርነት የመከፈት እድሉ በፌደራል መንግስትና በትግራይ መካከል ማያበቃ ምናልባት ኤርትራንም ሱዳንንም የነሱን አጋሮችም ሊያካትት የሚችል መሆኑ ይሄ ደግሞ በእነ አሜሪካና በሌሎች ላይ ሊፈጥር የሚችለው ዲፕሎማሲያዊ ጫናና ማዕቀብ ይሄ ሁሉ ተደማምሮ ዝም ብሎ የቃቶ መተው ታውቃለህ፣ የቃጣ መተው ነው የምትመለከተው። አንዳንዴ ድሮን ይልካል ይመታል፣ ወይራስ ኦፕን ፉል ስኬል ወደ ሆነ ዋር እንዳይገባ እነዚህ ፋክተሮች ይዘውታል። ግን አይቀሬ ነው የጊዜ ጉዳይ ከሆነ እንደማይቀር ምንም ጥርጥር የለው። ኦኬ ምንድነው ሊያደርግ እየሞከረ ያለው? ወጣቶችን እየጠራ ነው፣ ህዝቡ እንዲያመጽ እያደረገ ነው። ትግራይ ውስጥ የወጣ አዋጅ አለ፣ እሱን ዓለም እንዲያወግዘው በሚዲያዎቹ በፕሮፓጋንዳ መንገድ እንዲወገዝም እያደረገ ነው። TPLF ደግሞ እዚህ ላይ ድርቅ ብሏል። ስለዚህ አይቀሬ ነው። በዛም በኩል ያለው ዝግጅት በዚህም በኩል ያለው ዝግጅት አይቀሬ ነው። ኢንፋክት ቀጠናዊ የሆነው ሁኔታ አንድን ሁነኛ ጦርነት በዚህ ቀጠና ላይ ሊለኩስ እንደሆነ ጥርጥር የለውም። ስለዚህ አሁን ምንድነው አማራ ክልል ዩኒፎርም ቀይሮ ፖሊስን ሪምፓወር አደረኩ ዋቴቨር ብሎ እያስተማራ ነው። ተዘጋጅ እየተባለ ነው። TPLF ሊወርህ ነው እየተባለ ነው። የኦሮሚያ የሌሎችም ክልል ሚሊሻ ተዘጋጅ ዝመት እየተባለ ነው። ይህ አገዛዝ አሁንም ቢሆን መልቲ ፍሮንት ጦርነት ግንባሮቹ ሰፊ ሆኑ። የአማራ ግንባር አለ፣ ግንባር የሌለ የአማራ ግንባር ባዘወይ ኖ ፍሮንት ላይን ነው የሚባለው። አማራ ላይ የሚያደርገው ጦርነት ኖ ፍሮንት ላይን የለውም። ዝም ብሎ አማራ የሚባል ላይ ነው ግንባሩ። ኦሮሚያ ላይ የሚያደርገው ጦርነት አለ። አሁን ደግሞ ሌላ ሜጀር የሆነ ጦርነት ሊከፍት ነው ወይ ነው? አማራ ላይ ግንባር የለውም የሚባለው ያው ለአድማጭ ተመልካቾቻችን ግልጽ እንዲሆን እያንዳንዱ የአማራ መሬት ፍሮንት ላይን ስለሆነ ነው። ብልጽግና በሁሉም አቅጣጫ የሚወጋበት ቦታ ስለሆነ ሰራዊቱ ፍሮንት ላይን የለውም። የአማራ ጦርነት የሚባለው ለዛ ነው። ወደፊትም ቢዞር ጦርነት ነው፣ ወደ ኋላም ቢዞር ጦርነት ነው። ወደ ጎንም ይመታል፣ ወደ ሌላም የትኛውም እንቅስቃሴው
በጦርነት ቀለበት ውስጥና ሰንሰለት ውስጥ እንዲገባ የሚያደርገው ስለሆነ ነው። ወሳኝ ፍሮንት ላይ የለው የሚያማራው የሚባለው ለዛ ነው። ቀጥላን ነሙት እሱን ግልጽ አድርግ ብዬ ትክክል ነህ። ልክ ሽሬ ግንባር፣ ዛላምበሳ ግንባር ምናምን ግንባር ምትለው አይደለም። አማራ ክልል ሄደ ጎንደር ግንባር የሚባል የለውም፣ ወይም ፍኖተ ሰላም ግንባር ወይም ወልዲያ ግንባር የሚባል የለም። አማራ ኤቭሪ ወረዳ ኤቭሪ ቀበሌ ስለሆነ እዛ የሚያደርገውን ጦርነት አንደኛ ያወሳሰበበትም ይሄ ሁኔታ መሆኑ ነው። ስለዚህ አሁን እየወሰደ እያከማቸ ያለውን ኃይል ምን ሊያደርገው ነው? አሁንም ወይ በአጭር ጊዜ ጦርነት ሊከፍት መሆን አለበት፣ አለበለዛ የባለፈው አይነት ሁኔታ ሊከሰት ነው። ባለፈው እንደምታውቀው እዞቹን ሁሉ ወደዚያ ከወሰደ በኋላ ደቡብ ጎንደርን በሙሉ ፋኖ ሲቆጣጠር የተወሰነ ኃይሉ መልሶ ወደዚህ ወደ ማምጣት ውስጥ ገብቷል እንደምታውቀው። አሁንም እሺ ሚሊሻንም ጨምሮ መከላከያውን ምኑንም ወስዶ ወደዛ እያከማቸን ያለው በተለይ በቡሬ ግንባር በአፋር በኩል የፈራው ነገር አለ። አሁንም ይሄንን ኃይል ወስዶ ዛው አከማችቶ ዛው ሊያስቀምጠው ከሆነ ለወራቶች የሚያስቀምጠው ከሆነ ሌላ አንድም ራሱ ሰራዊት ውስጥ የሚፈጠር ሌላ ጣጣ አለ። ምክንያቱም ታስታውሳለህ ወልዲያ ላይ ያገዛዙ ጀነራሎች እዛ አከማቹትና ሰራዊቱን ሲመለከቱት ባገኘው አጋጣሚ እየሾለከ እየጠፋ ሄደ። ይሄ ሰራዊት ከድቶ ከሚያልቅ እናዋጋው ብለው ባልተጠና ባልታቀደ ውጊያው ዝም ብሎ ይሄ የሙት ቀጠና በሚባል አይነት የመግደያ ቀጠና ወደሚባል አይነት ሁሉ እያስገቡ ሰራዊቱን ሲያስመቱ ነበር። እና ምናልባት አሁን እዛው አከማችተው ምንድነው የምታደርገው? ቁጭ አድርጎ ሊቀልበው ነው ወይ? ለምሳሌ አሁን የሄዱት እዞች በተለይ ሰሜን ጫፍ ላይ የተቀመጡ እዞች ምን እየተደረጉ ነው ያሉት? ቁጭ ብለው ቀለብ እየተሰጣቸው ነው ያሉት ወይንስ አክቲቭ የሆነ ኦሪየንቴሽኑን የሚመለከት በሳምንታት ጦርነት ሊጀምር ነው እንደተባለው እንደዛ የተዘጋጀ ነገር አለ ወይ? እርግጠኛ አይደለሁም። ስለዚህ መደንገጥ አለ። ቲፒኤልኤፍ ሊከፍት ነው በቃ ዛሬ ነው ነገ ነው እየተባለ ነው ባገዛዙ በኩል። ስለዚህ የመጀመሪያውን ጥይት ወያኔ ተኩሳት እያለ ይመስለኛል ባንድ በኩል፣ ወይም ደግሞ የመጣው ይምጣ ምናደርገውን እናደርጋለን ብሎ ሊገባበት ይሆናል ብዬ አስባለሁ። ይሄን ክረምት ግን በዚህ ውስጥ ቶልሜት ቢዘልቀው በጣም ፍላጎት እንደሆነ ነው የምገምተው። አንሙት ጥሩ አድርገህ ነው ያቀረብከው። ለምን እንግዲህ መጀመሪያ ላይ ስካሌት አደረገ፣ ኃይሉን አሰባሰበ። አስታውሳለሁ ጃንዋሪ ላይ ነው በፈረንጆች አቆጣጠር ጃንዋሪ 2026 ዓ.ም ነው ማሲቭ ሞቢላይዜሽን የሰራው። በየአካባቢው ያለው ደቡብ እዝን ጨምሮ በርካታ ኃይሎቹን ለማንቀሳቀስ ሞከረ። አማራ ላይ ያለው እንቅስቃሴ በከፍተኛ ደረጃ አገረሸ። ከምርጫው በፊት አሁን እንግዲህ ከምርጫው በፊት አስቀድሞ ከትግራይ በኩል ሊቃጣብን ይችላል የሚለውን ስጋት ታሳቢ ያደረገ መጠነ ሰፊ ወታደራዊ እንቅስቃሴ አድርጎ ነበር የነበረው። በጣም በርካታ ኃይሎቹን ከቦታ ቦታ እያነሳ በምዕራብ የነበረው በወለጋ የነበሩ ኃይሎችን ጭምር ሳይቀር በጋምቤላ የነበሩ ኃይሎችን ጭምር ሳይቀር አንስቶ ወደ ሰሜን አንቀሳቀሰ። በጣም ሰፊ እንቅስቃሴ ነበር የነበረው። እሱን ተከትሎ ከምርጫው በፊት በትግራይ በኩል ያለውን ኃይል በአንድም በሌላ መንገድ ኮንቴን ለማድረግ ያስችለኛል ያለውን ኃይል ነው ሲያንቀሳቀስ የነበረው። በእኔ እምነት ከምርጫው በፊት ጦርነቱን የመጀላጎት ነበረው፣ ወይንም ደግሞ ሙሉ ለሙሉ ኃይሉን እዛ ጋር ሞቢላይዝ አድርጎ ስካሌት ቱ ዲስካሌት እንደሚባለው ኃይሉን በስፋት አንቀሳቅሶ ከዛ ሊቃጣ የሚችል ምርጫውን ለማጨናገፍ ምናልባትም ከዛ ጋር የተያያዘ እንቅስቃሴ ሊፈጠር የሚችል ከሆነ ያንን አካባቢ አጥሮ ለመያዝ የሚያስችል ሁኔታ ነው ለማድረግ ሙከራ ያደረገው። ከዛ በኋላ አንሙት እንዳለው በብልጽግና የጦርነት ካልኩሌሽን ውስጥ ያልነበረው የሆርሙዝ እና በኢራን ላይ በተለይ በመካከለኛው ምስራቅ የነበረው ጦርነት ነው። እሱ ሙሉ ለሙሉ የነበረውን የጦርነቱን ፕላን ያዛባበት። በዚህም ምክንያት በነገራችን ላይ ጃንዋሪ ላይ ፌብሩዋሪ ላይ እስከ ኤፕሪል ድረስ የነበረውን እንቅስቃሴ ስንመለከት በትግራይ ለምሳሌ ኤፕሪል ላይ የድሮን ጥቃት አድርጎ ነበር በአፋርና በተለያዩ አካባቢዎች ላይ። በጠለምት አካባቢ እንደዚሁ አንዳንድ እንቅስቃሴዎች ተደርገው ነበር። እንደውም ወታደሮች እስከመታኮስ ድረስ ደርሰው ነበር የነበረው። ምናልባት ያንን እነዛ እንደ ትሪገሪንግ ፋክተር ሊጠቀምባቸው ፈልጎ እንደነበረ ብልጽግና በቀጥታ ህወሓት ጦርነቱን እንዲጀምር የመፈለግ አይነት ሁኔታ ነበር የነበረው በወቅቱ። ከዛ በኋላ የዚህ የኢራን ጦርነት ሲመጣ አንሙት እንዳልከው የመጠነ ሰፊ ሞቢላይዜሽኑ በአንድም በሌላ መንገድ ገታ እንዲል ተደረገ። ያ ሁሉ ወታደራዊ እንቅስቃሴ ገታ እንዲል ተደረገና ትልቁ ርብርብ የነበረው
አጠቃላይ ዓለም አቀፉንና ጂኦፖለቲካዊ ሁኔታውን እየተረዱ መምጣት ምናልባትም ዩናይትድ አረብ ኤምሬት በጦርነት ውስጥ የምትቀልጥ ከሆነና ከዛ ውስጥ የማትወጣ ከሆነ የጦርነቱን ፕላን ሙሉ ለሙሉ ፖስትፖን ማድረግ ነው፣ ላልታወቀ ጊዜ ፖስትፖን የማድረግ ፍላጎት እንደነበረ ነው ምንረዳ የነበረው። ከዛ በኋላ የተከሰቱ ነገሮች ምንድናቸው? ከውጭ የመጡ ጫናዎችም ጭምር ነበሩ። ብልጽግና ጦርነቱን በአንድም በሌላ መንገድ ዲሌይ እንዲያደርግ ያስገደዱት ሁኔታዎች፣ ለምሳሌ ሆርሙዝን ተከትሎ ዩናይትድ አረብ ኤምሬት ላይ ከመጣው ቀጥተኛ ተጽዕኖ፣ ወታደራዊና ኢኮኖሚያዊ ፋይናንሻል ተጽዕኖ ውጪ የሆርሙዝ ኢምፖርታንስ አሜሪካን ጨምሮ በርካታ ሀገራት ለቀይ ባህር የተለየ ትኩረት እንዲሰጡ አስገደዳቸው። ሆርሙዝ ላይ የመጣው ዩናይትድ አረብ ኤምሬት ላይ የደረሰው ወታደራዊና የፋይናንስ ተጽዕኖ ብቻ ሳይሆን አንሙት ቀይ ባህርን በጣም ኢምፖርታንት አደረገው። በጣም ከፍተኛ ትኩረት እንዲሰጠው እስከ 12 እስከ 13% የሚጠጋው ማሪታይም ትሬድ በዚህ አካባቢ የሚያልፍ መሆኑን ተከትሎ ሌላ ቾክ ፖይንት እንደሆነና ልክ እንደ ሆርሙዝ እዛ አካባቢ ላይ ሌላ ጦርነት ሌላ ነገር ቢነሳ ቀጠናውን ላልተፈለገ አደጋ ሊዳረገው ይችላል የሚል ስጋት በእነዚህ ኃይሎች በኩል የተያዘ መሆኑ በቀጥታ በዛ አካባቢ ላይ ከተሉት የነበረውን ፖሊሲ ድጋሚ እንዲያጤኑት አስገዳጅ ሁኔታን ፈጠረ። በተለይ ከኤርትራ መንግስት ጋር ያላቸውን ግንኙነት ለምሳሌ ሪአፕሮችመንት ውስጥ እንዲገቡ ያደረጋቸው እሱ ነው። ሱዳን ላይ የነበራቸውንም አቋም በተወሰነ መንገድ ሪቪዚት እንዲያደርጉ ያደረጋቸው እዛ አካባቢ ላይ የሆርሙዝ ሁኔታ ያልታሰበውን በተለይ የንግድ ኮሪደሮችን ኢምፖርታንስ በከፍተኛ ደረጃ ስላጎላው ቀይ ባህር ላይ ልዩ ትኩረት እንዲያዝ ያደረገ መሆኑን ትመለከታለህ። በትግራይ ላይ ይነሳል ተብሎ የተነበረው የትግራይ ትራያንግል ደግሞ እናዛ አካባቢ ጦርነት የመቀስቀስ እድል ካለው ይሄ ጦርነት ቃጣናዊ የመሆን እድሉ በጣም ከፍተኛ ስለሚሆን እንደ ኤርትራ ያሉ ሀገራትን ቀጥተኛ ተሳታፊ ሊያደርግ ይችላል የሚል ስጋት ስለነበረ ብልጽግና ይሄንን ጦርነት እንዳይጀምር ከፍተኛ ጫናና ማስፈራሪያ እንዲደርስበት እድሎችን የፈጠረ ሆኖ ትመለከተዋል። አንደኛ ዩናይትድ አረብ ኤምሬት ቀጥተኛ የጦርነቱ በዲፕሎማሲም በፋይናንስም በቁሳቁስም በሎጂስቲክስም በሞራልም በኢንተለጀንስም በቴክኖሎጂም ጦርነትን የምታግዝ አካል ናት። የዚች ሀገር እዛ ውስጥ መግባት ትልቅ ብሎ ነው፣ ያልታሰበ አደጋ ነው። ሁለተኛው ቀይ ባህር ላይ ተይዞ የመጣው አዲስ ፖሊሲ አገን ብልጽግና ትግራይ ላይ ሊጀምር ከነበረው ጦርነት ተቃራኒ የሆነ ፍላጎት ነው። እነዚህም ዓለም አቀፋዊና ቀጣናዊ ኃይል መዛባቶች ሁኔታ ሲመለከት ህወሓት አስቀድሞ ወደ ነበረበት ሁኔታ እንዲመለስ እድል ፈጥሮለታል። በአሜሪካና በኤርትራ መካከል የነበረው ሪኢንጌጅመንት ለምሳሌ በራሱ ህወሓት አንዳንድ ውሳኔዎችን እንዲወስን በር ከፍቷል ባይ ነኝ እኔ። ሌላኛው ምክንያት ግን አንሙት ካነሳቸው በተጨማሪ ብልጽግና ያላነሳቸው ምክንያቶች ጦርነቱን ፖስትፖን አደረገበት የምልበት ምክንያት አንደኛው ምርጫው ራሱ ሌላ ጦርነት ስለነበረ ምርጫውን ማከናወን ሌላ ግብግብ ነው። በጦርነት ውስጥ ሆኖ ህዝቡ ባይመርጥም ምርጫ ተካሂዷል የሚለውን ድባብ መፍጠር አስፈላጊ ሆኖ ስለተገኘ ጦርነቱን ፖስትፖን አድርጎ ምርጫውን ማካሄድ ግዴታ እንደሆነበት ትመለከታል። ይሄንን ክረምት አይፈልገውም ብልጽግና እዚህ ደረጃ ጦርነቱን ሳይከፍት መድረሱን አይፈልገው። ግን ምርጫው ሌላ ፕራዮሪቲ ነው። ምርጫውን ሳያደርግ ጦርነቱን አስቀድሞ ቢያደርግ ጦርነቱን ተከትሎ ሊመጣ የሚችለው ሁኔታ ብልጽግና የማይጠብቀው ሁኔታ ሊሆን እንደሚችል ተገንዝቧል። ስለዚህ ጦርነቱን ዲሌይ በማድረግ ምርጫውን ማስኬድ ሌላ አስፈላጊ ሁኔታ እንደሆነ በብልጽግና መወሰዱን ትረዳለህ አንሙት። ከዛ ውጪ ግን ትልቅ ፋክተር ብዬ የምረዳው ጦርነቱን እንዲያራዝም ምክንያት ሆኖበታል የምለው ብልጽግና ይሄ ጦርነት ምን እንደሚያመጣ አሁንም በእርግጠኝነት መናገር የማይችል መሆኑ ነው። በሰሜን የሚጀመረው ጦርነት አክቹሊ በሰሜን የሚጀመር ጦርነት ሆኖ ይጠናቀቃል ወይ የሚለውን ብልጽግና በትክክል ዲፋይን ሊያደርግ አልቻለም። ያለውን ቀጠናዊና ዓለም አቀፋዊ ሁኔታ ማፕ ለማድረግም ጥረት አድርጓል በተደጋጋሚ። ለምሳሌ አንዳንድ ኃይሎች በትግራይ የሚጀመረው ጦርነት ከትግራይ ጋር ብቻ የሚደረግ ጦርነት ስለሚሆን በፍጥነት ይጠናቀቅ እያሉ ብልጽግና ላይ ከፍተኛ ጫና የሚያሳድሩ ኃይሎች አሉ። እነ ኬሄሪያን ጀብ ጨምሮ መንግስት ለምንድነው በፍጥነት ትግራይ ላይ ያለውን ሁኔታ የማይቆጣጠረው እያሉ አብይ አህመድንና የአብይ አህመድን ቡድን ጦርነቱን እንዲጀምር በጣም መጠነ ሰፊ የማበረታቻ ሞቲቬቲንግ ፋክተር ሆነው ሲሰሩ ትመለከታለህ።
ለምን አትጀምረውም እያሉ ማለት ነው። ኦህዴዶች ይህን ጦርነት መጀመር በጣም ሰግተዋል። በተለይ አሁን ደግሞ ዝናብ መዝነብ ከጀመረ በኋላ ኦህዴድ በዚህ ጦርነት ውስጥ መግባት የሚችልበት እድል በጣም ውስን ነው። ጦርነቱ ከተጀመረበት ጦርነቱን ኮንቴን ማድረግ መከላከል እና ማዘግየት የሚችልበትን እድል ነው እየፈለገ ያለው። አሁን የምታያቸው ለምሳሌ ከጁን ጀምሮ የነበረውን እንቅስቃሴ ስትመለከት ከምርጫው በኋላ የነበረው አንሙት በሌሎች አካባቢዎች ላይ ኃይሉን ከማጠናከር ይልቅ መጠነ ሰፊ ጦርነት አማራ ላይ ያደረጉ በሌሎች አካባቢ ሊፈጠሩ ይችላሉ የሚላቸውን መጠነ ሰፊ ጦርነቶች ደግሞ በዓለም አቀፍ ኢንስትሩመንቶች ዲሌይ ለማድረግ ነው ጥረት እያደረገ ያለው። ለምሳሌ ሳንክሽንን እንዳንድ አማራጭ ለመጠቀም ጥረት ሲያደርግ ትመለከታለህ። ዓለም አቀፋዊ ጫናን እንዳንድ አማራጭ ለመጠቀም ሲሞክር ታያለህ። ድርድርን እንደሌላ አማራጭ ለመጠቀም ሲሞክር ትመለከታለህ። ከዛ ውጪ ግን እነዚህ ነገሮች ሁሉ ሁኔታውን የማያስቀሩት ከሆነ ደግሞ ሚሊሻውን አዘጋጁልኝ ደግሞ እያለ ሌሎች ጥረቶችን ሲያደርግ ትመለከታለህ። በሌላ በኩል አማራን ለመለማመጥ ይሞክራል። በሌላ በኩል ከኦሮሞ ኃይሎች ጋር እርቅ ለመፍጠር ይሞክራል። በሌላ በኩል የዓለም አቀፍ ተቋማትን እንደ ኢንስትሩመንት በመጠቀም በሀገሪቱ ውስጥ በታጠቁ ኃይሎች ላይ ጫና ለማድረግ፣ በሌላ በኩል ደግሞ ኃይሎች ይተባበሩብኛል ብሎ የሚያስባቸውን ኃይሎች ከውስጥም ከውጭም መጠነ ሰፊ ተጽዕኖ እንዲፈጠርባቸው በማድረግ በእነዚህ ኃይሎች መካከል የሚደረግ ትብብር ካለ አስቀድሞ ያንን ትብብር ለማክሸፍ ጥረት ሲያደርግ ታየዋል። ብልጽግና ጦርነቱን በራሱ እቅድ፣ በራሱ ጊዜ፣ በራሱ ወር ነው ማድረግ የሚፈልገው። አንተ እንዳልከው ብልጽግና የአየር በተለይ ኤሪያል አድቫንቴጅ ሊኖረው የሚችልበትን ጊዜ ነው የሚፈልገው። ምናልባትም ከጥቅምት በኋላ ነው እንደዛ አይነት እርምጃዎችን ለማድረግ ፍላጎቱ ያለው የሚለውን ልትመለከት ትችላለህ። አሁን ባለው ሁኔታ እንደዚህ አይነት ነገር ውስጥ ሊገባ የማይችልበት ሁኔታ እንደሚኖር ትገምታለህ። በብልጽግና በኩል ብልጽግናን የሚታገሉ ኃይሎች ግን እነሱም የራሳቸው ካልኩለስ ስለሚኖራቸው ብልጽግና በፈለገውና በሚፈልገው ጊዜ ብቻ ከዚህ አገዛዝ ጋር የማይጋጠሙ መሆኑን መገመት ይቻላል። አሁን ያለውን እንቅስቃሴ ስትመለከት በተለይ ደግሞ ከዚህ በፊት ውስን ግንባሮችን እንደ ሆት ፐርሲዩት ይከተል ነበር ብልጽግና። ለምሳሌ ቆቦ ላይ ብቻ ኮንሰንትሬት ላድርግ ነበር የሚለው፣ ኦር ደግሞ በሸዋ ላይ ያለውን ኃይል ላዳክም ይላል። አይ በምዕራብ ያለው የከበለጠ ይከፋል። አሁን አንሙት ምንድነው የሆነ የመጣው መሰለ? እያንዳንዱ አካባቢ እያንዳንዱ ኮሪደር ሆት ፐርሲዩት እየሆነ ስትራቴጂካሊ በጣም አደገኛ ሁኔታን እየፈጠረበት ነው የመጣው ብልጽግና ላይ። የኩርሙኩ ጉዳይ ኢዝ ኖ ሞር ሰከንደሪ። አሁን በፊት በዚህ በምዕራብ በኩል አይ የጉሙዝ ታጣቂዎች ናቸው ያሉት፣ ስለዚህ ትንሽ ሬንፎርስመንት እዛ አካባቢ ላይ ወይንም ትንሽ ዲፕሎይመንት በቂ ነው። እዛ አካባቢ ያሉትን በተለይ ስትራቴጂክ አሴቶች እንደ ዳሴ ግድብ ያሉትንና የወርቅ ማዕድን ስፍራዎችን መቆጣጠርና መጠበቅ ከቻል ሌላው አስፈላጊ አይደለም የሚል ግንዛቤ ነበር ሲያዝ የነበረው። አሁን ጋምቤላ በጣም አስፈላጊ ሆኖ መጣ። ቤኒሻንጉል ጉሙዝ በጣም አስፈላጊ ሆኖ መጣ። ወለጋ በጣም አስፈላጊ የሆነ መጣ። በዚህ በአዲስ አበባ ዙሪያና በናዝሬት ዙሪያ እጅግ አስፈላጊ ሆኖ መጣ። አፋር የጉጉሙ እንቅስቃሴ ከሚታሰበው በላይ የክልሉን የጸጥታ መዋቅር በቀደም እያነበብን ነበር። የአፍሪካ ኢንተለጀንስን ዘገባ ይዘን መተናል። የክልሉ የጸጥታ መዋቅር አፋር ውስጥ ሽሪንክ እያደረገ እንደውም የትግራይ ፒስ ፎርስ አፋር ውስጥ ዞን 2 እና ዞን 4 ላይ ዲፕሎይ መደረጉን ሁላ እስከ መስማት ድረስ ደርሰናል። አፋር ውስጥ ያለው ኃይል ንቅል እያለ ልዩ ኃይሉ ፖሊሱ ወደ ታጠቁ ኃይሎች እየገባ ስላስቸገረ ማለት ነው። ምዕራቡ አደጋ ውስጥ እየገባ ወሳኝ ኮሪደር የምትላቸው አፋርን ጨምሮ እንደዚሁ ለብልጽግና አደገኛ ሁኔታዎችን ይዘው እየመጡ አማራ በተመሳሳይ በየጊዜው ሁኔታዎች ብልጽግና ሊቆጣጠራቸው በማይችላቸው ነገር ከከጅ እየወጡ እየመጡ እንዳሉ ትመለከታለህ። አንሙት ይሄኛው ግንባር ከዚህኛው ግንባር የተሻለ አድቫንቴጅ አለው ማለት ወደማይቻልበት ደረጃ ነው ነገሮች እየተቀየሩ እያደጉ የመጡት ማለት ነው። እነዚህን ሁለት ወራቶች ውስጥ በተለይ ከዚህ ከሐምሌ ወር ጀምሮ አሁን ያለውን ሁኔታ ተከትሎ እንግዲህ ሚሊሻ የክልል ሚሊሻ በአፋር አድርጎ የኦሮሚያ ሚሊሻን ወደ አማራ እያዘመተ ነው ያለው። ምናልባትም እነዚህ አይነት እንቅስቃሴዎች ኖርማሊ የሚመጡት አንሙት አንደኛ ያስገባው ሚሊተሪ አስተማማኝ ሳይሆን ሲቀር ነው። የነበረው ወታደራዊ አቅም ውስንነት እንዳለው ሲረዳ ነው።
ሁለተኛው ምክንያት ሊሆን የሚችለው ሌላኛው ግምገማ አማራው ራሱ በዚህ ጦርነት ውስጥ ምን ያህል ይታመናል የሚል የኦህዴድ ግምገማ ነው። ያሰለጠነው ሚሊሻ አድማ ብተና አክቹሊ ጦርነቱ ሲነሳ እና የኃይሎች ትብብርና ጥምረት ሲኖር ከኛ በተቃራኒው ቢቆምስ የሚል መጠነ ሰፊ ስጋት እንዳለ ነው የተረዳነው። አልታመነም። የአማራ ሚሊሻ አድማ ብተናው አልታመነም። በተለያየ መንገድ ለመጠርነፍ ጥረት እየተደረገ ነው፣ ግን የሚታመን ኃይል አይደለም። ምናልባት አክቹዋል ጦርነቱ ከፈነዳ በኋላ የአማራው ኃይል ሊተባበር የሚችልበት እድል ቢፈጠርስ የሚል ስጋት በኦህዴድ በኩል በከፍተኛ ደረጃ የተያዘ መሆኑንም ትመለከታለህ። ምናልባትም የኦህዴድን ሚሊሻ ለማስገባት የተፈለገበትን ምክንያት ምናልባት ለመከላከያው እንደ ደጀን ሆኖ ሊያገለግል ከቻለ በሚል ስጋት የተፈጠረም ሊሆን እንደሚችል መገመት ትችላለህ። ኤኒዌይ አሁን ያለን መረጃ ግን ምንድነው? ከአፋር ጫፍ አንስቶ ምስራቅ አማራን ሙሉን በሚሊሻ ዲፕሎይመንት ለማጠናከር ጥረት እያደረገ እንዳለ ብልጽግና በግልጽ እየተመለከትን ያለ ነው የሚለውን ነገር እናንሳ ብለን ነው። በሌላ በኩል ግን የትናንትና ከትናንት ወዲያ ኩርሙክ ላይ እየተፈጠረ ያለው ነገር ሌላ አዲስ ኮሪደር የፈጠረበት ለብልጽግና አደገኛ ኮሪደር የተፈጠረበት ሁኔታ እንዲሆን አስገዳጅ ሁኔታን ፈጥሮበታል። በሁሉም አቅጣጫ በሁሉም ግንባር ከፍተኛ ተጽዕኖ ውስጥና አደጋ ውስጥ ጫና ውስጥ እንዲገባ የሆነበት ሁኔታ እንዳለ ማንሳት እንችላለን ለማለት ነው። እነዚህ ምክንያቶች ጦርነቱ እንዲለይ ቢያደርግም ዛሬ ላይ ደግሞ ያለው ተጽዕኖ በየጊዜው እያደገ እየመጣ እንዳለ እንመለከታለን። በቀጣይ ላይ ያደርጋቸው የሚችላቸው ነገሮች ይኖራሉ። አንሙት ምናልባት አጠናክሮ ሊቀጥላቸው የሚችላቸው ነገሮች አንደኛው ዓለም አቀፋዊ ጫናዎችን ቀጠናው እንዳይረጋጋ ለማድረግ በርካታ ኃይሎች ይሰራሉ የሚለውን ነገር እንዳማራጭ ወስዶ ከፍተኛ ጫና ሊያደርግ የሚችልበት ሁኔታ ሊፈጠር ይችላል። ሌላው ቀደም ያልካቸው ነገሮች ናቸው። ክልሎች ላይ በተናጠል የፕሮፓጋንዳ ሰለባ እንዲሆኑ ማድረግ ነው። ይተባበራሉ ለምትላቸውን ኃይሎች ሁሉ ጫና ውስጥ እንዲገቡ ማድረግ፣ ትብብር እንዳያደርጉ ለማድረግ፣ ምናልባትም ከውስጣቸው አፈንጋጭ ኃይል እንዲወጣ ለማድረግ ከፍተኛ ጫና እያደረጉ መስራት ነው። በትግራይም ያንን ትመለከታለህ። ኦላ ላይ እነዛ አይነት ነገሮችን ትመለከታለህ። በአፋር ኃይሎች ላይ ተመሳሳይ ጫና ለማሳደር ሲሰራ ትመለከታለህ። በአማራ ኃይሎች ላይ ተመሳሳይ ጫና ለማድረግ ጥረት ሲደረግ ትመለከታለህ ማለት ነው። እነዚህ ሁሉ ብልጽግና አሸናፊ ሆኖ የሚወጣበትን መንገድ ለማመቻቸት ወይንም ለመፍጠር የሚደረጉ ጥረቶችና በተቻለ መጠን የመጣውን አደጋ ፖስትፖን ለማድረግ ማስቆም አይችልም አደጋውን፣ ግን ቢያንስ እሱ በፈለገው ወቅትና ጊዜ ላይ ጦርነቶችን ለማድረግ የሚችልበትን እድል ለመፍጠር ጥረት እያደረገ እንዳለ ነው የምንመለከተው የሚለውን እናንሳ ብዬ ነው። አንሙት ከዚሁ ጋር ተያይዞ እንድናነሳ የምፈልገው የፋኖ እንቅስቃሴን በተመለከተ በተለይ ዛሬ የወጡ መረጃዎች አሉ። እነሱን ለአድማጭ ተመልካቾቻችን እናጋራና ወደ ሌሎች ጉዳዮቻችን እንለፍ። መልካም። አንድ መሰረታዊ ጉዳይ ነው እኔ ጋር ያለው ከፋኖ ጋር ተያይዞ ምናልባት የአውደ ውጊያ መረጃ ቅድም ይላክልኛል፣ አንተ ልታቀርበው ትችላለህ። የአፋብን በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የካራማራ ክፍለ ጦር ልክ ከትናንት ወዲያ የመተከል ኮርስ ተመራቂዎችን እንደተመለከት ነው ለወራት ሲያሰለጥናቸው የቆዩ የፋኖ ሰራዊትን በደማቅ ዝግጅት አስመርቋል። ዛሬም እንግዲህ ፋኖ ወዴት እየሄደ ነው፣ ምን እያደረገ ነው የሚለውን መረዳት የሚፈልግ ከፈለገ ሐምሌ ከገባ ጀምሮ ፋኖ ምን እያደረገ ነው፣ ሐምሌ 1 ምን አደረገ፣ ሐምሌ 3 ምን አደረገ ብሎ ይሄንን ወሩን መቁጠር ይችላል። ስለዚህ በሶስተኛው ቀን ዛሬ እንደዚሁ ከፍተኛ ኃይል ተመርቋል ካራማራ ክፍለ ጦር ላይ። ይሄ ምን ማለት ነው? ሰሞኑን ስንመለከት ነበር የአፋብ ሊቀመንበር በተገኘበት መድረክ የሆነውን ስንመለከት ነበር። ሙሉ ዝግጅቱን በሳተላይት ሲተላለፍ ነበር። እኔ እንግዲህ ይሄ አጠቃላይ የሚነግረኝ ምንድነው ሊቀመንበሩ አርበኛ ዘመነ ሲናገር እንደነበረው የቀዳሚው የአፋብን ፖሊሲ ቀዳሚውና ዋነኛው የአፋብን ፖሊሲ ራስን መቻል ነው ብሏል። ራስን መቻል በሁሉም ረገድ ነው። ስለዚህ የሰው ኃይል ስልጠናው፣ ግንባታው፣ ሰራዊት ግንባታውና መሰል ነገሮች እሱም ሲናገር እንደነበረው መደራጀት፣ ሁሌም መሰልጠን፣ ሁሌም መታጠቅ፣ ይሄ ራስን የመቻል ፖሊሲ ትልቅ ማሳያ አድርጌ ነው የምመለከተው። በዛ ረገድ ከፍተኛ የሆነ ስራ እየተሰራ እንደሆነ መረዳት እንችላለን። ፋኖ ውስጥ ዛሬ እጅግ በጣም በርካታ ስራ ነው የሚሰራው። የማያቋርጥ የአቅም ግንባታ ስራ ነው እየተሰራ ያለው። ስለዚህ ሁሌም መደራጀት አለ፣ ሁሌም መሰልጠን አለ፣ ሁሌም መታጠቅ አለ፣
ሁሌም መዋጋት አለ። በአንድ እጅ አቅም ግንባታ ይሰራል፣ በሌላ እጅ ጦርነት ይካሄዳል፣ በሌላ እጅ ደግሞ የህዝብ አስተዳደርን የመዘርጋት ነፃ ቀጠናዎች ላይ ባለው ደረጃ እንኳን እንደ አንድ ፓራላል ገቨርንመንት አነስተኛ የፍትህ አገልግሎትን፣ የአስተዳደር አገልግሎትን፣ የፋይናንስ እና ታክስ አገልግሎትን እነዚህን የመሰሉ አገልግሎቶችን ሲያደርስ ትመለከታለህና ከምንም ነገር በላይ የፋኖ የማያቋርጥ የአቅም ግንባታ ስራ ማሳያ እንደሆነ መመልከት እንችላለን። በተለይ ደግሞ ራስን የመቻል ፖሊሲው የራስ በቅነት ግንባታ ሂደቱ ትልቅ ማሳያ አድርጌ ነው መመለከተው። ያ እንግዲህ አንሙት አመሰግናለሁ። የሰልጣኞችን ፎቶግራፍና ቪዲዮም እንደዚሁ በስፋት ሰጣጋሩን ነበረ። በጣም ነው የምናመሰግነው። በሌሎች ቻናሎች ላይ ተመለከቱታላችሁ ብለን ስለምናስብ እዚህ ጋር እናጋራችሁ። ሌላው ግን ከዚህ ከካራማራ ሌላ የአፋብን በቤተ አማራ ሚኒሊክ ክፍለ ጦር እንደዚሁ ከ40 በላይ ጥቁር ክላሾችን የማረከበትን ትልቅ ድል መጎናጸፉን እንደዚሁ መረጃ ልኮልናል። ከ55 በላይ ያገዛዙ ኃይሎች መደምሰሳቸውን ከ30 በላይ መቁሰላቸውን እና በርካታ ወታደራዊ የጦር መሳሪያዎች መማረካቸውን አሁን ስቱዲዮ ከገባን በኋላ በምስልም በፎቶግራፍም በቪዲዮም ተደግፎ ተልኮልናል። ሌላኛው የኮላሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ በናዶ ክፍለ ጦር ስለተሰራው ታሪክ እንደዚሁ መረጃዎች ደርሰውናል። በርካታ የአገዛዙ ኮማንዶ ኃይል ወይንም ደግሞ ኮማንዶ ቂሌንሳ ነው የሚለው አመራሮቹ እንደዛ ነው የሚሉት። የአየር ላይ ኮማንዶ ወይንም አየር ወለድ የሚባለው ማለት ነው። ምርኮኞችም ጭምር እንደዚሁ የተያዙበት በርካታ የቡድንና የጦር መሳሪያ የነፍስ ወከፍ የጦር መሳሪያዎችም እንደዚሁ አሁን ከዛሬ ጀምሮ እንግዲህ በጣም በርካታ ነገር መዘገብ ነው የኛ ስራ የሚሆነው። እንግዲህ አንፎርቹኔትሊ የብልጽግና ጊዜ አይደለም። አሁን ከዚህ በኋላ የምንዘግባቸው ነገሮች ሁሉ የነፋኖን ድል ነው የሚሆነው። እኔ የብልጽግናን ድል የሰማሁበት ጊዜ ትዝ አይለኝም። እኔ ላለፉት 3 ዓመታት በትግል ውስጥ ስንዘግብ የሚማረክ ወታደር፣ የሚማረክ ኮሎኔል፣ የሚማረክ ኮማንዶ፣ የሚማረክ አየር ወለድ፣ የሚጠፋ ሚሊሻ የሚማረክ እንደዛ ነው 3 ዓመት ሙሉ የጨረስነው ማለት ነው። የፋኖ ሲዝን ነው የሚባልበት ወይንም ወቅት ነው የሚባልበት ወቅት አለት በተናጠል ብዬ አላምንም። ግን ወታደሩ በጣም ከፍተኛ የአየር ጥገኛ ነው፣ የድሮን ጥገኛ ነው ስትል ነበር። ትላንትም ያንን ስናቀርብ ነበር የነበረውና አሁን እየመጣ ያለው ደግሞ ከሐምሌ ጀምሮ ያለው ሁኔታ ኮምፕሊትሊ ለብልጽግና አዳጋች የሆነበት ሁኔታ ነው ያለው። ከባድ ሽንፈት ነው እያስተናገደ ያለው በሁሉም ግንባር ማለት እችላለሁ። በነገራችን ላይ በዚህ በኩርሙክ የነበረውን ጦርነት ሁኔታ ዛሬ አናዶሉ ይዞት የወጣው ሪፖርት እየተመለከትኩ ነበርና እዛ ላይ ምንድነው የሚለው ሬንፎርስመንት ሊሰጥ ሞክሮ ነበር ብልጽግና ነውና እንደውም መርሰነሪዎች አስገብቶ እንደነበረ ቀጥታ ከአርኤስኤፍ ጋር የሚዋጉ ኃይሎችን በሚሊሻነት አሰልፎ እንደነበረ በኋላ ላይም አርኤስኤፍን ጥለው ይሄ ሚሊሻው ኃይል እንዲያፈገፍግ ሲደረግ ነው ሙሉ ለሙሉ አርኤስኤፍ ተሸንፎ እንዲወጣ የተደረገው የሚል መረጃዎች ዛሬ ላይ እየወጡ እንደነበረ ተመልክቻለሁ። በሸዋም ዛሬ በበርካታ አካባቢዎች ላይ አንሙት መጠነ ሰፊ ውጊያዎች ተደርገዋል። በምዕራብ በምስራቅ እና በሰሜን አማራ በርካታ እንቅስቃሴዎች ናቸው ከዚህ ጋር የተገናኘ ያሉት የሚለው መረጃ ወደ አድማጭ ተመልካቾቻችን እናድርስ ብለን ነው። በቀጣይ ቀናቶች እንግዲህ የሚሆኑትን ነገሮች ከዚህ በተለይ ኃይል ዲፕሎይ እያደረገ ነው ያለው። ኃይል ከአንድ ቦታ ወደ ሌላ ቦታ የሚያንቀሳቅሰው መጠነ ሰፊ ትሬት ሲኖር ነው ወይንም ደግሞ ጦርነት የመጀመር እድሉ ከፍተኛ ነው ብሎ ሲያስብ ነው። ሚሊሻ ካስገባ በተለይ ስጋቱ ከስጋትነት አልፎ ሊቋቋመው ወደማይችልበት አደጋ ላይ እየደረሰ ነው ማለት ነው። አንሙት እንደዛ ነው እኔ የምረዳው። የኦሮሚያ ሚሊሻ ለመጀመሪያ ጊዜ አይደለም አማራ ሲገባ፣ ግን በዚህ ደረጃ ከአፋር ጫፍ ጀምሮ ሚሊሻን ዲፕሎይ ለማድረግ የተገደደበት ምክንያት ይሄ ምክንያት ሊሆን እንደሚችል ወይንም ሌላ ጦርነት ኤክስፔክት እያደረገ እንዳለ በዚህ አካባቢ መገመት ትችላለህ ማለት ነው። ወደ ሌሎቹ ጉዳዮቻችን ለፋንሙት ከነዚህ ጉዳዮች ውስጥ አንዱ የተመለከትነው እንግዲህ ዛሬ የዲሞግራፊክ ኤንድ ሄልዝ ሰርቬይ ይዞት የወጣው ሪፖርት ነው። ከዛ በኋላም ሌሎች ጉዳዮቻችን እናነሳለን። በተለይ ከአልጋ ግብር ጋር ተያይዞ የተነሳው ነገር አስቂኝም አሳዛኝም ነው። ህዝቡ ላይ የተጫነ ያለው የግብር አይነት፣ መጠኑ፣ ብዛቱ፣ ስፋቱ እጅግ የሚያሳዝን ሆኖ ተመልክቼዋለሁ። ግን መጀመሪያ ከዚህ ከዲሞግራፊክ ኤንድ ሄልዝ ሰርቬይ ጋር ተያይዞ ያለውን ሪፖርት አጠር አድርገን ለአድማጮቻችን እናጋራ። ከ700 በላይ ገጽ ነው፣ ግን ደግሞ የተወሰነ ነገር ነው ጠቃሚ ናቸው የምንላቸው መረጃዎች ብቻ እናጋራ። መልካም እንግዲህ ይሄ ሪፖርት
ምን ቢሆን ተሟላ ሊሆን ይችል ነበር? 700 ምናምን ገጽ ነው። እኔ ዳታዎቹን ነው ለመመልከት የሞከርኩትኝ። ምክንያቱም ብዙ ቀናት ሊፈልግ የሚችል ነው ይሄንን አንብቦ ሰመሪ ለማውጣትና በአጠቃላይ ግን ኢትዮጵያን በተመለከተ ምን አይነት ሁኔታዎች ናቸው ያሉት የሚል ሰመሪ ሌሎች ሚዲያዎችም ያወጡትን ተመልክቻለሁኝና በአጠቃላይ ኢትዮጵያ ውስጥ በጣም በርካታ ለውጦች እየተካሄዱ እንደሆነ የሚያመላክት ከጤና ከስነ ተዋልዶ ከትምህርት ከስራ ዕድል እንደዚሁም ከማህበራዊ ኢኮኖሚ ሁኔታዎች አኳያ በአገሪቱ ትላልቅ ለውጦች እየመጡ ነው የሚል ወይም ለውጦች ነው የሚለው። እንግዲህ ለውጥ ምን አይነት ነው ሌላ ጉዳይ ነው። እነሱን የሚዳስስ ጽሁፍ ነው ያገኘሁትኝ። ይህንን ጥናት እንግዲህ በ19460 ቀበሌዎች የተለያዩ ዓለም አቀፍ ድርጅቶች USAID፣ ግሎባል ፈንድ፣ UKAID፣ ዩኒሴፍ፣ UNFPA፣ UN Women እና ጌትስ ፋውንዴሽን ሁሉ ተሳትፈውበት የወጣ ሪፖርት ነው የሚለው። ነገር ግን እኔ እንግዲህ ይሄ ሪፖርት ምን ያክል ጥራት አለው የሚለውን ሳምፕሊንጉ ምን ያክል ወካይ ነው የሚለውን ባለሙያዎች ሊያዩት ይችላሉ። ይሄ ሁሉ አካል ሲሳተፍበትም ትርጉም ያለው ሊሆን እንደሚችል በመገመት ማለፍ ነው የሚቻለው። ነገር ግን 5 ዓመት ሙሉ በጦርነት ቀጠና ላይ ያሉ ክልሎች ያሉበት ሀገር ነው። በጣም በርካታ ቤተሰቦች በመጠለያ ጣቢያዎች በአገር ውስጥ መፈናቀያ ጣቢያዎች ያሉበት ሀገር ነው። ከዛ በተጨማሪ በርካታ ቤተሰብ የት እንዳለ እንኳን በወጉ ማግኘት የማይቻልበት በርካታ ቤተሰብ ቤት የፈረሰበት የተበተነበት በጣም አይነተ ብዙ ሁኔታዎች ውስጥ ያለ ሀገር ነው። ይሄም ሆኖ እንግዲህ ሪፖርቱ በጣም ትንሽ የሚያስገርሙ አሃዞችን ያመለክታል። እነዚህ አሃዞች ምን ይነግሩናል የሚለው ነገር በተለይ ብልጽግና ከሚላቸው ነገሮች አኳያ ስትመለከተው በጣም አሳዛኝ ነው። ተምሳሌት የአፍሪካ ተምሳሌት የምትባል እያለ ወደ ተምሳሌት ሀገር እያለ የሚያወራልን በመሆኑ ኢትዮጵያ በእውነት ምን ላይ ነው ያለችው? እርግጥ ነው ባለፉት 8 ዓመታት ኢትዮጵያ ውስጥ ያለው የድህነት መጠን በከፍተኛ ደረጃ ማደጉን በከፍተኛ ደረጃ መጨመሩን የከተማ ድህነት የገጠር ድህነት የሥራ አጥነት ቁጥር በጣም በከፍተኛ ደረጃ እያደገ እንደነበረ በተለይ 27 በመቶ የነበረው ከድህነት ወለል በታች ያለው ሀገሪቱ ህዝብ ወደ 42 በመቶ ማደጉን ሁሉ የሚያሳዩ መረጃዎች መውጣታቸውን እናስታውሳለን። ይሄ ዳሰሳ ጥናት የሚያሳየው ምንድነው? ኢትዮጵያ ውስጥ መሰረታዊ አገልግሎት እንኳን በበቂ መጠን የማያገኙ 42 በመቶ የሚሆኑት ኢትዮጵያውያን እድሜያቸው ከ14 ዓመት በታች ነው የሚለው። ከነዚህ ውስጥ ለምሳሌ ኢትዮጵያ ውስጥ 57 በመቶ እንግዲህ በሳምፕል ከተወሰደ 57 በመቶ የሚሆኑት ንጹህ የመጠጥ ውሃ አያገኙም ይላል። ኢትዮጵያ ውስጥ 57 በመቶ ንጹህ የመጠጥ ውሃ አያገኙም። 40 በመቶ የኢትዮጵያ ህዝብ የኤሌክትሪሲቲ አገልግሎት አያገኙም። 40 በመቶ ያ ማለት 40 በመቶ የኢትዮጵያ ህዝብ በላምባ በኩራዝ በምናምን የሚኖረው ማለት ነው። የሀገሪቱ መንግስት ደግሞ የመንገድ ዳር ሳር አበባና መብራት ሲተክል ነው የሚውለው። 40 በመቶ የሀገሪቱ ህዝብ ግን የሩራል ኤሌክትሪፊኬሽን እና ይሄን የመሰለ ነገር መስራት ምን ያክል አንገብጋቢ እንደሆነ ከፍትሃዊነት ከእኩልነት ከሰውነት ከመብት ከፈለከው አኳያ ተመልከተው። 40 በመቶ የሀገሪቱ ህዝብ ግን የኤሌክትሪክ አገልግሎት የለውም። 57 በመቶ የሀገሪቱ ህዝብ ግን የሚጠጣ ንጹህ ውሃ ያገኛል። ወይራስ የአዲስ አበባ ጎዳና አበባዎች እና ሳሮች ፖተብል ወተር የሚጠጣ ውሃ ያገኛሉ። ጠቅላይ ሚኒስትሩም ቦቴ ውሃ ይዞ እየነዳ ሲያጠጣ ያሳይቶናል። 57 በመቶ የሀገሪቱ ህዝብ ንጹህ መጠጥ ውሃ ያገኝ ማለት ዛሬም በገጠሪቱ ኢትዮጵያ የኢትዮጵያ እናቶች ማድጋን ስራ ይዘው በየወራጅ ወንዙ መጠጥ ውሃ ፍለጋ መንከራተታቸው አልቀረም ነው። ሌላው በተጨማሪ የሚያሳየው ኢትዮጵያ ውስጥ ካለው ህዝብ 62.5 በመቶ ብቻ ነው የእርሻ መሬት ያለው ይላል። ይሄኛውም አስገርሞኛል። ሌላኛው አሃዙ ላይ ፍሪጅ እንግዲህ 10 በመቶ ብቻ ኢትዮጵያውያን ሪፍሪጀሬተር ያላቸው 10 በመቶ ብቻ ናቸው ነው የሚለው። 3.8 በመቶ ኢትዮጵያ ህዝብ ብቻ ነው ተሽከርካሪ ያለው። ይሄ እንግዲህ ባጃጅን ጨምሮ ነው 3.8። ይህ ማለት የኢትዮጵያ ህዝብ እግረኛ ነው በቃ ጠቅላላ በከፍተኛ መጠን 3.8 በመቶ ህዝብ ብቻ ሲነግርህ ምን ማለት እንደሆነ ልትረዳው ትችላለህ። ለቀደም አብይ አህመድ ባደረገው ቃለ መጠይቅ ላይ
አዲስ አበባ ውስጥ የሚነዱትን መኪናዎች አታይም እንዴ? ሀገሪቱ ማደጓን እኮ በሱ ማረጋገጥ ትችላለህ ሲል ነበር በቀደም። ግን አጠቃላይ ሀገሪቱ ውስጥ መኪና ያለው ሰው ራሱ 3.8% ነው። አጠቃላይ ዲኤችኤስ ሰርቬይ ነው በነገራችን ላይ ማለት ከ19000 በላይ ቀበሌዎች የተካተቱበት ሬት ነው። አንሙት ኦልሞስት ሴንሰስ ማለት የምትችለው ነው። ሃይሊ ሪፕሬዘንታቲቭ ነው በነገራችን ላይ እና አጠቃላይ ነባራዊ ሁኔታውን በትክክል ያሳያል ኢትዮጵያ ውስጥ ያለው ነው። ይሄ ጀነራላይዘብል ነው በኔ ግምት ሜቶዱን ስመለከተው ለጠቅላላ ፖፑሌሽኑ ኢንፈር ልናደርገው የምንችለው ሪዛልት እንደሆነ ነው የምመለከተው። ሁሉንም ህዝብ የሚገልጽ ነው የሚለውን ብትወስደው ደስ ይለኛል ከሜቶድ አንፃር ማለቴ ነው። ልክ ነው። በጣም በርካታ ሀዞችን ነው የሚያነሳው። እውነት ለመናገር ከስነ ህዝብ አኳያ ነው እንግዲህ ትልቅ ለውጥ መጥቷል የሚለው ይሄ ዳሰሳ ጥናት። በሚሌኒየሙ መግቢያ ኢትዮጵያ ውስጥ አንዲት ኢትዮጵያዊት እናት በአማካኝ 6 ልጆች ነበሯት ይላል። የስነ ተዋልዶ ምጣኔ ኢትዮጵያ ውስጥ ቀንሷል ነው የሚለው። ዛሬ ግን በአማካኝ ኢትዮጵያ ውስጥ አንዲት እናት 4 ልጅ ነው ያላት። አዲስ አበባ ላይ እንደውም አንድ እናት 2 ልጅ ነው ያላት። አንዳንድ በጣም ገጠራማ በሆኑ አካባቢዎች አንድ እናት 5 ልጅ አላት በሚል የፈርቲሊቲ ሬት ወይም የስነ ተዋልዶ ሁኔታ በአገሪቱ በከፍተኛ ደረጃ ለውጥ ማምጣቱን የሚጠቁም አለ። እንግዲህ ይሄ ከምን አኳያ ነው? ከጤና አገልግሎት አቅርቦት አኳያ ምን የፍትሃዊነት የክልሎች ምናምን ስትመለከት በጣም የሚገርም የወሊድ መከላከያ የስነ ተዋልዶ ጤና አገልግሎት ይሄን ስትመለከት በከፍተኛ ደረጃ ለምሳሌ ሲዳማና ደቡብ ምዕራብ ኢትዮጵያ ሰፋ ያለ የወሊድ መከላከያ አገልግሎት አቅርቦት ሲኖር፣ አፋርና ሶማሌ ግን ይሄ በከፍተኛ ደረጃ ጥረት የሚታይበት ከባህልም ከሌላም ተጽዕኖ አኳያ ይሄ እንኳን አገልግሎት የማይሰጥበት እያለ ይናገራል። ኢትዮጵያ ውስጥ ያለ ከ5 ዓመት በታች የሆኑ ህጻናት የሞት ምጣኔ በከፍተኛ ደረጃ አንሙት ወደዛ ከመሄድ በፊት ምናልባት ከዚህ ከወሊድ ምጣኔ ጋር በተያያዘ ያለውን ነገር ትንሽ ብናወራበት ደስ ይለኛል። ምንድነው በጣም አስደንጋጭ ዲሞግራፊክ እንትን ነው በነገራችን ላይ ስታቲስቲክስ ነው። አንዲት የኢትዮጵያ እናት በአቨሬጅ በህይወት ዘመኗ ቶታል ፈርቲሊቲ ሬት መውለድ በምትችልባቸው እድሜ ክፍሎች ልትወልድ የምትችላቸው የልጆች ቁጥር የነበረው 6 ነው። ባለፉት 3 ዓመታት የኢትዮጵያ እናቶች የመውለድ ምጣኔ ከ6 ወደ 4 ወርዷል ነው እየተባለ ያለው። አንሙት የኢትዮጵያ እናቶች እየወለዱ አይደለም። በከተሞች እንደ አዲስ አበባ ያሉ እናቶች ደግሞ በከፍተኛ ደረጃ የመውለድ ምጣኔው በከፍተኛ ደረጃ አሽቆልቁሏል። ይሄ አስደንጋጭ ነው የሚለው ሻኪንግ ነው የሚለው ሪፖርቱ እና ቀላል ቁጥር አይደለም ለሌሎች ሀገሮች አንሙት አቨሬጅ ስለሆነ ይሄ ትርጉሙ ቀላል ለምን መሰለ? የመውለድ ምጣኔ አንሙት ኢትዮጵያ ውስጥ ፖለቲካ እንደሆነ ታውቃለህ አይደለ? መቼም ትገነዘበዋለህ በደንብ እያስባለሁ። በደንብ ራሱ ስታቲስቲክስ ፖለቲካ ነው። አብሶሉትሊ ዴሞግራፊ ለብልጽግና ለኦህዴድ ላለፉት 8 ዓመታት ኦህዴድ በህዝብና በሀገር ላይ ያወጀው ትልቁ ጦርነት የዴሞግራፊ ጦርነት ዴሞግራፊክ ጄኖሳይድ ነው ሲያካሂድ የነበረው። በከተሞች ያለውን የህዝብ ምጣኔ ሪኢንጂነር ለማድረግ ሲሰራ ነበር። በከተማ የልማት ፖሊሲ እና እሱን በመጠቀም ኮሪደር ዴቨሎፕመንት እያለ ከፍተኛ ውድመት መሬት ከህዝብ እየነጠቀ በከተሞች ውስጥ ያለውን የህዝብ ስብጥር ሪኢንጂነር ለማድረግ ሲሰራ ነበር የነበረው። በአንዳንድ ክልሎች ላይ ያለውን የወሊድ ምጣኔና ለምሳሌ የወሊድ መከላከያን አጠቃቀም ስትመለከት ለምሳሌ እንደ ሲዳማ ያሉ ክልሎች አስደንጋጭ ነው ሪፖርታቸው። አንዳንድ ክልሎች ኦልሞስት አይጠቀሙም ማለት ይችላል። ሲዳማ ላይክ በሀገሪቱ ውስጥ በዚህ ደረጃ ሲዳማ ላይ የወሊድ ምጣኔ ሲዳማ እንዲጠቀም የሚደረግበት ምክንያት ምንድነው? ከ50% በላይ ያሉ እናቶች ሲዳማ ላይ እንደዛ እንዲያደርጉ ይደረጋል። ፖለቲካዊ አንድምታውን ስታሰላው ሌላ ትርጉም ይሰጣል።
ሲዳማ ከኦህዴድ ጋር የሚዋሰን በኦህዴድ ከፍተኛ የዲሞግራፊክ ፕሬሸር ውስጥ ያለ ክልል ነው። የሚሰሩ ነገሮችን ፖለቲካዊ ትርጉም እንስጣቸው ከተባለ በጣም አስደንጋጭ ፋክቶችን ከጀርባ ታገኛለህ። ራንደም አይደሉም እነዚህ ስታቲስቲክሶች። አንሙት። አንዳንድ ክልሎች ለክልሎቹ የሚመጣውን የወሊድ መከላከያ እንክብል ሁላ ጭምር ኤክስፖርት አድርገው ሌሎች ጎረቤት ሀገራት ወስደው የሚሸጡ ክልሎች አሉ፣ ህዝባቸው እንዳይጠቀም የሚያደርጉ። የዲሞግራፊ ጦርነቱ ሀገሪቱ ውስጥ ከኢትዮጵያ አጠቃላይ ፖሊሲ አንጻር የሚቃኝ አይደለም። የምታያቸው የኤሊት ራይቫለሪ አንደኛ እንትን ተደርገው እንደ ፖለቲካ ቱል ኦህዴድ የሚጠቀምባቸው እንትኖች እንደሆኑ ትረዳለህ። የልማት ሁኔታውን ስትመለከት በየአካባቢው ያለው የጤና የትምህርት ወዘተ ኢንቨስትመንቶችን ስትመለከት በግብርናው ዘርፍ ምርጥ ዘርን ብትመለከት የግብርና መሬቶችን ብትመለከት በእያንዳንዱ የልማት ፖሊሲ አንጻር ኦህዴድ ባለፉት 8 ዓመታት የተገበራቸውን በየክልሉ ብትመለከት ሲያደርጋቸው የነበሩ ነገሮች ሀገሪቱ ውስጥ ምን እየተካሄደ እንዳለ ፍንትው ያለ መረጃ እንዲኖርህ ያደርጋል። ይሄንን ሪፖርት በዋናነት ለኔ እንድንመለከተውም ትልቅ ትርጉም ይሰጠኛል ብዬ የማስበው አማራውን በተመለከተ የተካተቱ ነገሮች ምን ይመስላሉ? ለምሳሌ ከወሊድ ምጣኔ አንጻር፣ ከትምህርት ተደራሽነት አንጻር፣ ከብድር አቅርቦት አንጻር፣ ከምርጥ ዘር አቅርቦት አንጻር፣ ከመሬት ይዞታ አንጻር፣ የትምህርት ሁኔታው፣ የእናቶች ጤና ሁኔታ፣ የህፃናት ሁኔታ፣ እነዚህን ሁሉ ዲቴል እንድናጠናበት ከፍተኛ ጥቅም ስላለውም ጭምር ነው። ከዚህ አንጻር ብዙ ነገሮችን ዝም ብለን ራንደም ነምበሮች አይደለም የምንጠራው፣ በደንብ ህብረተሰቡ እንዲያስተውላቸው ስለምንፈልግም ጭምር ነው ይሄን ፕሮግራም የምንሰራው የሚለውን ለማንሳት ነው። አንሙት ከህፃናት መቀንጨር ጋር ከትምህርት ተደራሽነት ጋር ተያይዞ ያለውን ነገር ልታነሳልን ትችላለህ? ቀጥል። ይሄን ልጨምርበት። መልካም፣ ትክክል ነህ። የበለጠ ሰነዱን ተመልክተን ከአማራው አኳያ ምን አይነት ነገሮች አሉ? እንግዲህ ጦርነት ላይ ያለ ክልልና ማህበረሰብ ነው። በዚህ ጥናት ውስጥ 24 እና 25 2024 2025ን የሚያካትት ነው። በዚህ ጊዜ ማለት ጦርነት ላይ ነው። ከ2023 ጀምሮ ነው ጦርነት ላይ ያለው። ምን ያክል አማራውን ገላጭ መረጃ አለ የሚለውን ሰነዱን አገላብጠን ልዩ ነገር ለማውጣት ጥረት እናደርጋለን። ከመቀንጨር ጋር የተያዘው መቀንጨርን ሲተረጉመው ከእድሜያቸው አኳያ የሰውነት ቁመናቸው ያጠረ ወይም የቀጠነ በሚል ያስቀምጠዋልና ከዚህ አኳያ 40% ህፃናት በተለይ እድሜያቸው ከ5 ዓመት በታች የሆኑ ህፃናት 40% መቀንጨራቸውን የሚገልጽ ነው። አብይ አህመድ መቸለት ሀገሪቱ ውስጥ ማለት ነው። የሚገርመው መቸለት ተመልካቾቻችን this is a national disaster by the way 40% የሀገሪቱ ህፃናት ሊኖራቸው የሚገባውን የሰውነት መጠን ከሚያገኙት የምግብና ከሚያገኙት እንክብካቤ አንጻር ታይቶ ያጋጠማቸውን ችግር ነው አንሙት እያነሳህልን ያለ ነው። 40% በትክክል። በነገር ላይ መቸለታ ፓርላማ ላይ አብይ አህመድ የመጪውን ትውልድ እየገነባን ነው፣ 35000 ኪንደርጋርተን ሰርተናል፣ የትምህርት ምገባ እንሰራለን እያለ ሲናገር እንደነበረ ታውቃለህ። እነዚህ ህፃናት አይመርጡንም፣ ፌስቡክ ላይ ላይክ አያደርጉንም፣ እንደዚህ ያደርጉንም፣ ነገር ግን የወደፊቷ የኢትዮጵያ ተቀባይ ናቸው እያለ ታምር መስራቱን ሲያቀርብ ነበር። በመሰረቱ በትምህርት ቤት ምገባ አይደለም ይህንን የመሰለውን አደጋ ድጋፍ ይሆናል የሚካድ አይደለም። ልጇን አብልታ መላክ ላልቻለች ልጅ ወይም ቤቱ በልቶ ሊመጣ ላልቻለ ልጅ ትምህርት ቤት ዳቦና ወተት የሚያገኝ ከሆነ ሻይ በዳቦ የሚያገኝ ከሆነ ምንም ጥያቄ የለውም። አስፈላጊነቱ ላይ እንዲህ ያለ ጭፍንነት የለንም። መሰረታዊ ነገሩ ግን መንግስት ስትሆን የምትሰራው ግን የሃውስሆልድ የቤተሰብ ድህነት ቅነሳ ላይ ነው የምትሰራው። ቤተሰብ ልጆቹን ሊመግብ የሚችልበት፣ የቤተሰብ ድህነት የሚቀንስበት፣ የቤተሰብ ጥሪትና ሀብት ሊያድግ የሚችልበት እዚህ የመሰለው ነገር ላይ ነው ትልቅ ኢንቨስትመንት ትልቅ ስራ የምትሰራው። ዞሮ አብይ አህመድ ይሄን ያክል ኪንደርጋርተን ሰራን ቢልም ኪንደርጋርተን ሊውሉ የሚችሉ 40% የኢትዮጵያ ህፃናት
የመቀንጨር አደጋ ተጠቂ መሆናቸውን ያስቀምጣል። ከነዚህ ውስጥ በተለይ 15% እነዚህም ብቻ አይደለም የሚለው እንደውም ሌላ 15% የሚሆኑት ይላል። ምናልባት ከነዚህ ውስጥ ከሆነ አምኖሽ 15% የሚሆኑ ደግሞ ሲቨርሊ ስታንትድ እጅግ በጣም በከፋ ሁኔታ ቀንጭሯል። በነገር ላይ የአካል እድገት እና የአእምሮ እድገት የተያያዘ ነው። 5% የሚሆኑት ከቁመታቸው ጋር ቅጥነታቸውና ቁመታቸው ከቁመታቸው አኳያ ሲታይ እጅግ በጣም የቀጠኑ እጅግ በጣም የከሱ የቀጨጩ መሆናቸውን ማለት 5% ዌስትድ የሚላቸው ማለት 18% የሚሆኑት አንደርዌይት ከእድሜያቸው አኳያ ሲታይ በጣም የቀጨጩ እና አንደርዌይት የሆኑ እድሜያቸውን የማይመጥን ክብደት እንደዚሁም እንግዲህ አገሪቱ ውስጥ 4% የሚሆኑት ናቸው ኦቨርዌይት ናቸው የሚል የኢትዮጵያ ህጻናት ያሉበት ሁኔታ ይሄንን የሚያሳይ። እኔ ሌላኛው በጣም ያስደነገጠኝ የትምህርት ሁኔታ ኢሊትሬሲ ማንበብና መጻፍ በተመለከተ የተቀመጠው አሃዝ ነው። እንግዲህ ብዙ ነገሮችን ያነሳል። በከተማ በገጠር በወንዶች በሴቶች የትምህርት ሁኔታ የትምህርት ተደራሽነት ይህንን የመሰለውን ነገር ያነሳዋል። ግን ኢትዮጵያ ውስጥ እድሜያቸው ከ15 እስከ 49 ዓመት የሆኑ ተመልከተው እድሜያቸው ከ15 እስከ 49 የሆኑ የኢትዮጵያ ሴቶች መካከል 43%ዎቹ ማንበብና መጻፍ አይችሉም። ደገመዋን እንደ ስታቲስቲክስ ማለት ስለ የትኛዋ ተምሳሌት ስለ የትኛዋ የበለጸገች ሀገር እንደምናወራ ግራ ይገባኛል። ከ15 እስከ 49 ዓመት ማለት እነዚህ ሴቶች እናቶች ናቸው። እነዚህ ሴቶች ወደ ትዳር የሚገቡ ሴቶች ናቸው። እነዚህ ሴቶች ብዙ ነገር ማለት ናቸው። ኢሊትሬት መጻፍና ማንበብ ማትችል እናት ነች ልጅ የምታሳድግ። የመጪውን ትውልድ ገነባው የምትለው መጻፍና ማንበብ በማትችል እናት ነው። 43% የኢትዮጵያ ሴቶች በዚህ እድሜ ክልል ውስጥ የሚገኙ መጻፍና ማንበብ ኢሊትሬት ነው የሚላቸው። በዚህ እድሜ ክልል ውስጥ ከ15 እስከ 49 ዓመት የሆናቸው የኢትዮጵያ ወንዶች አብይ አህመድ ለጦርነት የሚፈልጋቸውና የሚመለመላቸው ማለት ነው። በዚህ እድሜ ክልል ውስጥ የሚገኙት ከ15 እስከ 49 እድሜ ክልል ውስጥ የሚገኙ 24% የኢትዮጵያ ወንዶች መጻፍና ማንበብ አይችሉም። ምን ማለት እንደሆነም አይገባኝም። ስለ ኢትዮጵያ እድገት ከሰብ ሰሃራ ምናምን የሆነ እድሜ ከአፍሪካ በዚህ ደረጃ ያደገ ሀገር ምናምን እንላለን ወይም ሲባል እንሰማለን። ህዝቧ ግን በዚህ ደረጃ ከፍተኛ የሆነ ኢሊትሬሲ ውስጥ ነው። የዳስ ትምህርት ቤቶች ተብሎ እኛ የኢኮኖሚክ ናሽናሊዝም የመሰረተ ልማት የትምህርት የምን ዘመቻ በማህበራዊ ሚዲያ ሲደረግ ታስታውሳለህ? ዛሬ 10 ዓመት ጀምሮ 9 ዓመት በፊት ጀምሮ የዳስ ትምህርት ቤቶች በአማራ ክልል በምን ያህል ደረጃ እንደነበሩ ታውቃለህ? ያንዳንዱ ቤተሰብ አንድ ትምህርት ቤት ለስንት ቤተሰብ ነው ለስንት አካባቢ ነው ለምን ያህል ነዋሪ ነው የሚለውንም እናውቀዋለን። ስለዚህ በዚህን ያክል መጠን 43% የኢትዮጵያ ሴቶች በዚህ እድሜ ክልል ውስጥ ያሉ ዋናዎቹ ናቸው። እንግዲህ እነዚህ ምክንያቱም ከዚያ በታች ደግሞ ከ5 ዓመት በታች ስትሄድ ደግሞ ስታንተድ ነው። አርባ በመቶ ያሉ 24% ወንዶች በዚህ እድሜ ክልል ያሉ አብይ አህመድ ለጦርነት የሚፈልጋቸው እነዚህ ነው። ባይዘው ፕሮዳክቲቭ አይደሉም። 25% ድሃ ማህበረሰብ አለ የሚለው ጦርነትን እስከፈለግነው አመት ማራዘም ይቻላል የሚለው በዚህ ደረጃ ያሉ ወንዶች ከ15 እስከ 49 ዓመት ያሉ ዛሬ በሚሊሻ በውትድርና በምን የሚያፍሳቸው የሚያዘምታቸው ምናምን የሚላቸው 24% ያህሉ መጻፍና ማንበብ አይችሉም። ሪፖርቱ ሰርቬዩ በጣም በርካታ ጉዳዮችን ከስራ ስምሪት አኳያ ከስራ እድል አኳያ በነገር ላይ ምንድነው የሚለው 56% 56% ሴቶችና 46% ወንዶች ለስራቸው
ለስራቸው ተገቢ ክፍያ ይከፈላቸዋል። not paid for their work 56% እና 46% ለስራቸው አይከፈላቸውም። ስለዚህ ምን አይነት ሀገር ምን አይነት ህብረተሰብ ውስጥ ነው ያለነው የሚሉት ነገሮች እንደዚህ የሚቦረቅበት እንደዚህ አዲስ አበባ በአበባ ሽታ በፋውንቴን ትበድል ተብሎ ይሄ አገዛዙ የሚያብድበትና የኢትዮጵያ ህዝብ ያለበትን ሁኔታ ስትራክቸራል የሆነው መዋቅራዊ የሆነው የሀገሪቱን ህዝብ መሰረታዊ ሁኔታና ይዞታ የሚያረጋግጥ ነው። በጣም አገዛዙ ብዙ የሚያወራበት እንደምታውቀው በጣም በስኬት ብዙ የሚናገርበት ለምሳሌ የመሰረተ ልማት ተደራሽነትን ብትመለከት ኢትዮጵያ ውስጥ 36% ሴቶች ናቸው የባንክ አካውንት ያላቸው ይላል። 36% ማለት 64% የኢትዮጵያ ሴቶች የባንክ አካውንት የላቸውም ማለት። አክሰስ ቱ ፋይናንስ 64% የኢትዮጵያ ሴቶችን አክሰስ ቱ ፋይናንስ የገንዘብ ተደራሽነት የባንክ ተደራሽነት ባንክ አካውንት እንኳን የሌላቸው 64% ሴቶችን የሀገሪቱን ግማሽ ህዝብ የባንክ አካውንት እንኳን ከፍተው መጠቀም በማይችሉበት ሁኔታ ይዘህ ተምሳሌት ስለሆነች ሀገር ሌሎች ሀገራትን ይዛ ስለምትራመድ ሀገር ያወራል። ይሄን ሪፖርቱ ነው የሚለው። በጣም ብዙ ይወራ ነበረ ስለ ሞባይል ስልክና ስለ ሞባይል ተደራሽነት 49% የሞባይል ስልክ አላቸው። ከነዚህ ውስጥ 12% ብቻ ናቸው ስልካቸውን ሞባይላቸውን ለፋይናንሻል ትራንዛክሽን የሚጠቀሙት። ሞባይል ባንኪንግ፣ ኦንላይን ባንኪንግ ምናምን አርቲፊሻል ኢንተለጀንስ በሚወራበት ሀገር እንዲህ ያለ የሊትሬሲ ሌቭል እንዲህ ያለ የመቀንጨር ደረጃ ያለ ማህበረሰብ ወይም ታዳጊ ወጣት እንዲህ ያለ የቴክኖሎጂ ተደራሽነት ቤዚክ መሰረተ ልማት 40% መብራት የሌለው ማህበረሰብ ይዘህ ስለ አርቲፊሻል ኢንተለጀንስ ታወራለህ። 40% ህዝብ መብራት የለውም። whereas we are talking ስለ አርቲፊሻል ኢንተለጀንስ ዩኒቨርሲቲ አይቲ ፓርክ ውስጥ የነበረ የቴሌ ሄድኳርተር የነበረውን ህንጻ የአይቲ ዩኒቨርሲቲ ያደረገ እየቀየረው ነው ያለው። የኤአይ ዩኒቨርሲቲ ያደረገ ነው ያለው። whereas 40% ወገኖቻችን መብራት ያ ማለት ስለ ባንኪንግ፣ ስለ ቴሌኮም፣ ስለ ትምህርት፣ ስለ ልጆች ጤንነት፣ ስለ ሁሉም ነገር በዚህ የሳይበር ሶሳይቲ ዘመን መብራት የሌለው ማህበረሰብ ምን ማለት እንደሆነ መተርጎም ነው እንግዲህ። በዚህ ደረጃ በጣም በርካታ ሀዞችን በጣም በርካታ መረጃዎችን የሚያነሳ የሚነግር ሪፖርት ነው። በጣም ሰፊ ነው። የሞት ምጣኔን በተመለከተ የሞት ምጣኔ በተለይ በጦርነት የሚሞቱ ዜጎችን ቁጥርና ሀዝን በተመለከተ የሚያነሳበት አለ። ነው እሱንም ብትጨምርልን። እሱ ላይ ምንድነው የሚለው? ከትራፊክ አደጋ ውጪ የሆኑ ከፍተኛ የሆነ ሞትና ቁስለት የሚደርስባቸው አካባቢዎችና የጥቃት መጠንም ያስቀምጥበታል። በትግራይ ነው የሚለው። በጣም ከፍተኛ ነው። ከ100,000 ሰዎች 704ቱ በተለያየ አደጋ ይሞታሉ ይላል። በጋምቤላ ከ100,000 ህዝብ 467። እንግዲህ የጋምቤላ ህዝብ ዛሬ ምናልባት 400,000 ደርሶ ከሆነ 467ን በአራት ብታበዛው በአክሲደንት ከትራፊክ አደጋዎች ውጭ በሆኑ ምክንያቶች ይሄን ያክል ህዝብ እየሞተ ነው ያለው ማለት ነው። ይሄ በጣም ከፍተኛ ነው። ከነዚህ ውስጥ ለምሳሌ አብዛኞቹ ሞትና ቁስል አሁንም ምንድነው ኖት ዲዩ ቱ ሮድ ትራፊክ አክሲደንት በትራፊክ አደጋ አይደለም። አክሲደንታል የሆኑት 60% ናቸው። በአደጋ ነው የሚለው። ምን አይነት አደጋ ነው ግልጽ አይደለም። አክሲደንታል ሞት ይለዋል 60%። በግጭት ምክንያት
13% ኮንፍሊክት 13%፣ 12% የሚሆኑት ደግሞ በቫዮለንስ እና አሶልት በድብደባ በአመጽ በኃይል 12% ህዝብ ወይም 12% ሞቶችና መቁሰሎች በዚህ የተነሳ የሚፈጠሩ ናቸው ነው ሀገሪቱ ውስጥ በተፈጥሮ አደጋ ይሞታሉ የሚላቸው በግጭትና በግጭት እንግዲህ አንሙት እኮ ይሄ በጣም አስደንጋጭ አሃዝ ነው። ሌላ ሀገር ቢሆን 13% ዜጎች ከግጭት ጋር በተያያዘ ይሞታሉ ማለት እንግዲህ ጦርነትን ተከትሎ የሚሞተውን የህዝብ አሃዝ ነው እንግዲህ እያስቀመጠልን ያለው በሀገሪቱ ውስጥ መጠነ ሰፊ እንደው ከክልል ክልል ይለያያል። ቅድም እንዳልከው ከትራፊክ አደጋ ውጪ በግጭት በጦርነት በተለያየ ምክንያት የሚሞተውን አሃዝም ነው እየነገርከን ያለው። ሌላ በጣም አሳሳቢ አስደንጋጭ ፊገር ነው ማለት እኔ እነዚህን የመሰሉ አስደንጋጭ አሃዞች ቢኖሩ እኔ ይሄ ራሱ ሙሉ የሀገሪቱን ገጽታ የሚገልጽ ነው ብዬ አልረዳው። ምክንያቱም ጦርነት የሚካሄድባቸው የሀገሪቱ ክፍሎች በጣም በርካቶች ናቸው። አገሪቱ ላይ ጦርነት የሸፈናቸው አካባቢዎች የዚህ ሰርቬይ አካል ነበሩ ወይ? ኦኬ፣ አገሪቱ ላይ ጦርነት የሚካሄድባቸው ምዕራብ ኦሮሚያ፣ መላው አማራ ከዋና ከተሞች ውጭ ያለው ትግራይ የብዙ የአገሪቱ ዳታ አካል አይደለም የተወሰነው ካልሆነ እንዲህ ባለ ሁኔታ ውስጥ ያለው ማህበረሰብ የተፈናቃዩ ዳታ እነዚህ ቦታዎች አክሰሰብል ናቸው ወይ? ምን ያህል ቤተሰብ ነው ኢትዮጵያ ውስጥ የፈረሰው? ምን ያህል አባወራ ምን ያህል እማወራ ነው በእነዚህ ዓመታት ህይወቱን ያጣው ከስራ ከምርት ከአገልግሎት የተፈናቀለው? እያንዳንዱ ከአይዲፒ ሴንተር ከተመዘገበው ተፈናቃይ ውጪ የአገር ውስጥ ተፈናቃይ ተብሎ ከተመዘገበውና በየድንኳኑ ከተቀመጠው ውጪ በዘመድ አዝማድ እግሩ በመራው ሄዶ የጠፋው ምን ያህል ነው? ኢትዮጵያ ውስጥ በየአውቶቡሱ እየታገተ የተገደለው ምን ያህል? እሱ ዳታ ተይዟል ወይ? በአክሲደንት ነው የሞተው በአመጽ በአስፋልት ነው የሞተው ብለህ ለመወሰን በአውቶቡስ እየታገተ የተገደለው ምን ያህል ነው የነበረው? እሱ ዳታ ይሄ ሰርቬይ በአግባቡ አድሬስ አድርጎታል ወይ? ኤንድ ያስ ምን ያህል ፐርሰንት ይሆናል አገሪቱ ውስጥ ከሚያጋጥሙ ሞቶች መቁሰሎች ምን ያህል ፐርሰንቱን ይሸፍናል? እኔ እነዚህ ነገሮች ምን ያክል ጥራት ባለው ደረጃ ታይተዋል የሚለው ያሳስበኛል። ዞሮ ግን ባለበት ደረጃም ቢሆን ኢትዮጵያ ያለችበት ሁኔታና ያገዛዝ የሚያወራው ሁኔታ የኢትዮጵያውያንን ድህነት ከመሰረቱ ለመቅረፍ መዋቅራዊ የሆነ ፖሊሲና አማራጭ ከማቅረብ ይልቅ በፕሮፓጋንዳና በብልጭልጭ ነገር ተሸፍኗል ሲባል ይሄንን የመሰለውን እውነት የደበቀ በመሆኑ ነው። 40% የኢትዮጵያ ህዝብ መብራት የለውም። 40% ከ5 ዓመት በታች የሆኑ ኢትዮጵያውያን ቀንጭረዋል። 43% የኢትዮጵያ ወይም 24% የኢትዮጵያ ወንዶች መጻፍና ማንበብና መጻፍ 47% ሴቶች። ይሄንን ይዘህ ኢትዮጵያ ነው የአፍሪካ ተምሳሌት የሆነች ሀገር እየፈጠርኩ ነው የሚለውን ያገዛዝ ፕሮፓጋንዳ ስታይ ይሄንን ለመቀየር የሚያስችል የኃይል ልማቱ ራሱ ይሄንን የገጠር ኤሌክትሪፊኬሽን ዩኒቨርሳል አክሰስ አንድ አዲስ አበባ ላይ ያለው ህንጻ ካላበራችሁ እየተባለው አይደል? የአዲስ አበባ ህዝብ እኮ ህንጻችሁ መብራት እንዳይጠፋ እየተባለ ነው። መብራት አብሩ እየተባለ ነው። ኢትዮጵያ መብራት ኤክስፖርት እያደረገች ነው እየተባለ ነው። የአዲስ አበባ መንገዶች በመብራት እንደዚህ ሆኑ እየተባለ ነው። 40% የኢትዮጵያ ህዝብ ግን በላምባና ኩራዝ ነው ያለው። ይሄን ለማጥቀስ ነው። ሰፊ ነው። ተመልከቱ። እነዚህን ፊገሮች ስናነሳ አንሙት አሁን ኢትዮጵያ በፊትም ደሃ ሀገር ነች፣ ወይንም ደግሞ እንግዲህ ድህነት ሪላቲቭ ነው። አይ ኖ ሰብጀክቲቭ እንደሆነ ትርጉሙ ኢን ተርምስ ኦፍ ሪሶርስ አይደለም የማወራው። ጠንካራ ታታሪ ህዝብ ያላት ሀገር ነች፣ ሀብት ያላት ሀገር ነች። ምንም ጥያቄ የለውም። ያንን አሁን ኢትዮጵያ እንግዲህ አለ የምንለውን ኦብጀክቲቭ ሜዠርመንት ተጠቅመን ነው በበርካታ ማንጸሪያዎች ተጠቅመን ነው እንግዲህ የድህነት ምጣኔን በተመለከተ የምናወራው ማለት ነው።
በዓለም አቀፍ ደረጃ እንግዲህ ከሚጠቀሙባቸው ማንጸሪያዎች እና ያንን ተከትሎ በተሰራ ሰርቬይ ላይ ነው የምናወራው፣ ወይንም የጥናት ሪፖርት ላይ ነው የምናወራው። አሁን ይሄ ድህነት መኖሩ አይደለም የጉዳዩን አሳሳቢነት ከፍ የሚያደርገው ማለት ነው። የዚህን አገዛዝ ፕራዮሪቲ ስንመለከት ነው ይሄንን አሳሳቢና አስደንጋጭ የሚያደርገው ማለት ነው። ይሄ አገዛዝ ትኩረት የሚሰጣቸውና ቅድሚያ የሚሰጣቸው ጉዳዮች የሀገሪቱን ሕዝብና የሀገሪቱን ሕዝብ እውነታ ታሳቢ ያደረጉ አይደሉም። የልማት አቅጣጫዎቹና ፖሊሲዎቹ በኢትዮጵያ ሕዝብ ላይ የስድብ ያህል ስቴል ሊሆኑ የሚችሉ ናቸው። በእውነት ጠባሳ ሊጥሉ የሚችሉ ናቸው። የሕዝብን አእምሮ የሚጎዱ ናቸው። የሕዝብን ስነ ልቦና እና የሕዝብን ነባራዊ ሀቅ የሚሳደቡ ናቸው። የኮሪደር ልማት አስመረቅን፣ የወንዝ ተፋሰስን ቀበናን ወደ ነበረበት መለስን ብለው $ቢሊየን አፍስሰው ከዛ እሱን ለዓለም አቀፍ እንትን እያስጎበኙ ምናምን የኢትዮጵያ ገጽታ ተቀየረ የሚል አገዛዝ ነው። ኤንድ እውነታው ኢትዮጵያውያን ባንክ አካውንት የላቸው። 36 በመቶ የሚጠጉት የሀገሪቱ እናቶች ብቻ ናቸው የባንክ አክሰስ ያላቸው። ተውት ክሬዲት ፋሲሊቲ ማቅረቡን፣ ተውት የሥራ ዕድል መፍጠሩን፣ ተውት በማይክሮ ፋይናንስ እና በተለያየ መንገድ እነዚህን እናቶች ሕይወትና የኑሮ ሁኔታ ለማሻሻል የሚደረገውን ጥረት ተውት። የባንክ አካውንት እንኳን የላቸው። መሰረታዊ የሆነ ትራንዛክሽን አያካሂዱም። ወደ ፎርማል ኢኮኖሚክ እና ኢንፎርማል ኢኮኖሚ ትስስር ውስጥ ንግድ ውስጥ እንኳን አልመጡም። ተውት ፎርማል የንግድ ትስስር ውስጥ ኢመደበኛ ወደ ሆነው የንግድ እንቅስቃሴ ውስጥ እንኳን ያልመጡ ናቸው። 47 በመቶ የሚጠጋው ህዝባችን ማንበብና መጻፍ አይችልም እየተባለ ሀገሪቱ አፍሪካን በኤአይ እየመራች ነው ተብሎ ይነገረዋል ለህዝቡ። የመጠጥ ውሃ አክሰስ ያለው ማህበረሰብ ቁጥር በጣም አስደንጋጭ ነው። በሕክምና ቦታ እናቶች የሚወልዱ የእናቶችን መጠን ብትመለከቱ 40 በመቶ የሚጠጉ የኢትዮጵያ ህፃናት የመቀንጨር አደጋ ገጥሟቸዋል። 40 በመቶ የሚጠጉና ህፃናት የአእምሮ የአካል ውስንነት። እንግዲህ ይሄንን እያየህ እሱ ፕራዮሪታይዝ አድርጎ የሚነግርህ መብራት አልበራም፣ መብራት በርቷል፣ ከተማችን እንደዚህ ሆኗል፣ ከተማችን እንደዛ ሆኗል። ከሀገሪቱ ነባራዊ ሁኔታና ከህዝቦቿ መሰረታዊ ፍላጎት ፈጽሞ የተነጠለ አካሄድ እንደሚሄድ ትመለከታላችሁ ማለት ነው። እነዚህ አይነት ሪፖርቶች በተጨባጭ ሀገሪቱ ውስጥ እንደው ዝም ብሎ በወሬ ወይንም ደግሞ ጸረ አገዛዝ ትግል ስለሚደረግ ብቻ ሳይሆን በተጨባጭ ሀገሪቱ ውስጥ ያሉ መከራዎች ምንድናቸው? እነዚህ ሪፖርቶች እኛ ቀባብተን እንዳናቀርባቸው በርካታ ሀገራት፣ በርካታ ተቋማት፣ ዓለም አቀፍ ተቋማት ጭምር የተሳተፉባቸው፣ የኢትዮጵያ ተቋም ጭምር የተሳተፈበት ግን ደግሞ አዛብቶ አበላሽቶ እንዳያቀርበው ደግሞ የዓለም አቀፍ ተቋማት የጤና ሚኒስቴር፣ የኢትዮጵያ ጤና ሚኒስቴር አለ አብሮ፣ ከኢትዮጵያ እንደዚሁ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አብሮ አለ፣ የኢትዮጵያ ስታቲስቲክስ አገልግሎት አለ፣ ሌሎችም ድርጅቶች አሉ። ከዛ ውጪ ግን ዩኤስአይዲ፣ ዩኤንኤፍፒኤ፣ ዩኤን ወመን፣ ግሎባል ፈንድ፣ ዩኬ ኤድ፣ ጌትስ ፋውንዴሽን፣ አይሲኤፍ እና ዩኒሴፍ አብረው አሉ። አዛብተህ ቀባብተህ አብይ አህመድ በሚፈልገው መንገድ ለማቅረብ አትችልም። በአብይ አህመድ ቁጥጥር ውስጥ አይደለም። ይሄ በጣም በርካታ ተቋማት አብረው ያሉበት ሁኔታ ስለሆነ አዛብቶ በፈለጉት መንገድ ማኒፑሌት አድርጎ ለማቅረብ የሚቻል አይደለም። ስለዚህ የሀገሪቱን ተጨባጭ ሁኔታ ከቲክቶክ ወይንም ደግሞ ከብልጽግና ከተሞች አይደለም የምትረዳው። ከ19,000 በላይ የኢትዮጵያ ቀበሌዎች፣ አካባቢዎች በዚህ ጥናት ውስጥ በዚህ ሪፖርት ውስጥ እንዲካተቱ የተደረገበት ሁኔታ እንዳለ ትመለከታላችሁ። ስሞር ዛን ሪፕሬዘንታቲቭ ነው፣ በሀገሪቱ ውስጥ ያለውን ተጨባጭ ሁኔታ እንድትመለከቱ የሚያስችል ነው የሚለውን ነገር እንድንይዝ ይረዳናል ለማለት ነው። አንሙት የአልጋ ግብርን በተመለከተ ሐሳብ እንስጥበት። ምንድነው እየሆነ ያለው? እንግዲህ ይሄ ሁሉ እየሆነ ባለበት ያገዛዙ ፕራዮሪቲ ጦርነትና በከተሞች ላይ ያለውን ከህዝብ የተነጠለ ከኢትዮጵያ ህዝብ ፍላጎትና ነባራዊ ሁኔታ የተነጠለ የልማት አቅጣጫ ነው። የልማት አቅጣጫ ከተባለ የጥፋት አቅጣጫ ብለው ነው የሚሻለው። ያንን በሚከተልበት ሂደት ውስጥ ሌላው አንገብጋቢ ጉዳይ ህዝቡ ላይ በየዕለቱ የሚጥለው ግብር ነው።
ጦርነቱን በኢትዮጵያ ህዝብ ጫንቃ ላይ ጭኖ ለመቀጠል ነው ጥረት እያደረገ ያለው። ዛሬ የኢትዮጵያ ህዝብ በከተሞች ሄዶ አንዳንድ ቦታዎች ላይ አልጋ አገልግሎት እንኳን ለማግኘት ቢፈልግ የተጨማሪ እሴት ታክስ ከፋይ ሊሆን ወይንም ግብር ከፋይ ሊሆን እንደሚገባ እየተመለከትን ያለ ነው። ግብሩ በሁሉም አገልግሎቶች በሁሉም አይነት ዘርፎች እያንዳንዱ ነገር ግብር ተጨማሪ ግብር የሚያስከፍል እየሆነ ነው እየመጣ ያለው። አንሙት በቅርብ ጊዜ በትራንስፖርት ሴክተር እያየን ነበር። አሁን ደግሞ በሆቴሎች ላይ በተለይ እንግዲህ ሆቴሎች በአመታዊ ከሚያገኙት ከትርፋቸው ከሚከፍሉት ግብር ባሻገር አልጋን በተመለከተ ደግሞ ተናጥላይ ግብር አገዛዙ እየጫነ እንዳለ እንመለከታለን። ሊትራሊ ኢትዮጵያ ውስጥ ባለው በእያንዳንዱ በሚያየው ነገር ላይ ግብር እየጫነ እንዳለ ትመለከታለህ ማለት ነው። እስኪ እዚህ ላይ ሐሳብ ስጥበት። መልካም እንግዲህ ባለፈው ወር ይመስለኛል አሽከርካሪዎችን የተመለከተ ነው። ከታርጋ ጋር በተያያዘ መኪና ከሚገዙት ጋር በተያያዘ የወጣ ህግ ነበረ፣ የክፍያ መጠን ነበረ። አሁን ደግሞ ሆቴሎችና እንግዳ ማረፊያዎችን የሚመለከት ነው። ቀደም ሲልም በጣም በርከት ያለ ነገር ነው የነበረው። የቀጠለው የታክስ ግዴታዎች ማስፋፊያ ብዬ ልውሰደው። እንግዲህ መረጃው የሚለው በከተማዋ የሚገኙ ሆቴሎችና ተመሳሳይ እንግዳ ማረፊያዎች የመኝታ አገልግሎት ላይ የ5% ታክስ እንዲጣል የሚደነግግ አዲስ ደንብ ጸድቋል ነው። ይሄ እንግዲህ በከተማዋ የእንግዳ ተቀባይነት ዘርፍ ላይ አዲስ የፋይናንስ ግዴታን የሚጭነው ነው። እንግዲህ ከተማ አስተዳደሩ ያወጣው ነው። ይሄ አዲስ የታክስ ምጣኔ ተግባራዊ ማድረግ ለምን አስፈለገ ለሚለው አስተዳደሩ ያስቀመጠው ምክንያት ምን ይላል? የከተማዋን የገቢ አሰባሰብ ፍትሃዊነት ይበልጥ ለማጎልበት ይላል። የገቢ አሰባሰብ ፍትሃዊነት እንግዲህ እንግዳ ማረፊያዎችና ሆቴሎች ከሀገሪቱ የኮርፖሬት ታክስ፣ የገቢ ግብር ታክስ፣ የትርፍ ታክስ እና መሰል ነገሮች ከዚያ የተለየ ነገር ምን እንደሚያደርጉ አላቅም። እንዳውም ይሄ ዘርፍ ከግብር ነፃ ከውጭ ኢምፖርት ላይ እንዲያስገባ እየተደረገ ሲደጎም ነው የምናውቀው የነበረው። ምናልባት እሱን በተቃራኒ በሌላ መንገድ ለማካካስ ከሆነ አልገባኝም። በሌላ ረገድ ከዚሁ ታክስ የሚሰበሰበው ገቢ የከተማዋን መሰረተ ልማት ለማጠናከር፣ አዳዲስ የቱሪስት መዳረሻዎችን ለማቋቋም እንዲሁም የህዝብ መዝናኛ ቦታዎችን ለማስፋፋት እንደሚውል በደንቡ ላይ ሰፍሯል ይላል። እንግዲህ 1.3 ትሪሊዮን ብር አዲስ አበባን ኮሪደር ለመስራት አዋለን ሲባል እንዲህ ባለ መንገድ ከሚሰበሰብ ብለን ልንገምት እንችላለን። ስለዚህ አዲሱ 5% የመኝታ ታክስ ትላልቅ ሆቴሎችን ብቻ ሳይሆን ፔንሲዮኖችን፣ ሞቴሎችን፣ ሎጆችንና እንግዳ ማረፊያዎችን በሙሉ የሚያጠቃልል ነው ይላል። ይሄን ካደረገ በኋላ ማስጠንቀቂያ የሚያወጣል አዋጁ። አዲሱን የሆቴል መኝታ አገልግሎት ታክስ ምጣኔ ተግባራዊ አድርገው ገቢ በማያደርጉና በማይሰበስቡ ድርጅቶች ላይ እንግዲህ ፔንሲዮኖች እንዴት አድርገው ይሄን ሊሰሩት እንደሚችሉ አላቅም። የአጭር ጊዜ አገልግሎት የሚሰጡ መኝታ ቤቶች እና መሰል ገስት ሃውሶች ምኖች እንዴት አድርገው የአገልግሎት ታክስ ሰብስበው ሊሰጡ እንደሚችሉ አይገባኝም። ይሄን በማያደርጉና በማይሰበስቡ ድርጅቶች ላይ የከተማ ገቢዎች ቢሮ ህጋዊ ቅጣት ይጥላል ይላል። ይሄ እንግዲህ ምን ማለት ነው? ለኔ ይሄ ዝም ብሎ የታክስ መሰረትን ማስፋት፣ የታክስ መሰረተ ሰፊ የሆነ የታክስ አሰባሰብ ስርዓት መዘርጋት እንደሚባለው አይደለም፣ አይመስለኝም። ወይም ኦኬ ከሱ አንፃር እንገምት አንድ በሌላ ረገድ በአይኤምኤፍ አስገዳጅነት ያገዛዙን የገቢ መሰብሰብ አቅም አጠናክር ተብሎ ታዟል። ግዴታ ተጥሎበታል። የሀገር ውስጥ ገቢህን የበጀት ጉድለትን በሀገር ውስጥ ገቢ ሸፍን የሚለው ግዴታ ሰፊ ነው። ከዚህ ጋር የተያዘ ብቻም አይደለም። እኔ እንዲህ አይነት ነገሮች የህዝብን የገቢና የኑሮ አቅም ያገናዘቡ የቢዝነስ ትርፋማነትና የመክፈል አቅምን ታሳቢ ያደረጉ አይደሉም ብዬ ነው ማስበው። ብዝበዛ ነው፣ አስመርሮ የማስወጣት ኤክስትራክቲቭ ስቴት ነው። ከህዝቡ ነው የሚቀማው፣ ይቀማል። ምን በታሳቢነት መስራት ማትችልበት ከተማ፣ መኖር ማትችልበት ከተማ። ምክንያቱም እየተሰራ ያለው ሌላ በቅንፍ ዓላማው ሌላ ነው። እንደምናውቀው አዲስ አበባ ላይ ያለ ፕሮጀክት በቅንፍ ሌላ ታሳቢ እንዳለው ሁላችንም እናውቃለን። ስለዚህ መምጣት እንኳንስ መተህ ልትገባና ልትኖርበት ለቃው እንድትወጣ ሊያደርጉ የሚችሉ የሚያስመርሩ ሁኔታዎችን መከተል ነው የተያዘው።
ለምሳሌ የሊዝ ክፍያ፣ የጣሪያና ግድግዳ ታክስ፣ የቋሚ ንብረት ግብር፣ የአከራይ ተከራይ ግብር ክፍያ እነዚህን የመሰሉ አሉ። እዛ ላይ የመብራት፣ የውሃ፣ የኤሌክትሪክ አገልግሎት ዋጋ ጭማሪዎች አሉ። እንግዲህ ባለፈው እንዳልኩ የአሽከርካሪ ተሽከርካሪ እነዚህን የመሰሉ ታክስና ምናምን የሰሌዳ ብዙ ነገሮች አንጀት የሚበጥሱ ነገሮች በዛው ልክ ናቸው። የሸቀጦች ዋጋ ምን ነው? ሌላው ቀርቶ የቅጣት ገቢ እቅድ የሚያቀድ አስተዳደር ነው። የቅጣት ገቢ ቀጣችሁ ይሄን ያክል ገቢ አምጣ። አንዳንድ ትራፊኮች አልቀጣህም እንዳይባሉ እኔ ዛሬ ሪፖርት ማድረግ አለብኝ አልቀጣህም ተብዬ በኃላፊዎች እንዳልወቀስ ብሎ ቅጣት የሚጥል ቅጣትን እንደ ገቢ ምንጭ የሚወስድ በሌላ ረገድ አስገዳጅ የሆነ ነገር ግን በበጎ ፈቃድ ስም የሚሰራ አስገዳጅ የገቢ ማሰባሰብ ስራ የሚያከናውኑ እነዚህ ሁሉ ነገሮች ደምረ የሰውን የገቢ ሁኔታ፣ የሰውን የኑሮ ሁኔታ፣ የሸቀጦችን ዋጋ እድገት፣ የቤት ክራይን ጨምረ አሁን በቤት ክራይ ተከሰተው ደግሞ ሌላ ግርግር ምናልባት ነገ እናቀርበዋለን። በአንድ በኩል የገበያ ፍሪ ማርኬቲንግ ነው ሊበራላይዝ እያረኩ ነው ትላለ፣ በሌላ በኩል ደግሞ የቤት ክራይ ተመን አዋጅ ታወጣለ። አስቂኝ ነው ብቻ አይደለም። እሱስ ምን እንዲያደርግ ነው? ምን እንዲያስቀር ነው? ቀላል እኮ ነው። ከ11% በላይ መጨመር አትችልም የቤት ክራይ ስትባል ተከራይህን ልቀቅልኝ ብለህ 50% ጨመረ የቤቱ ክራይ ዋጋ ይሄ ነው ትላለህ። ማን ይከለክልሃል? አስለቀቀው 50% አድርገህ ታከራየዋለህ። እየሆነ ያለው ነገር በሙሉ ስትመለከተው የዜጎች ቢዝነስን ማስፋፋት፣ ገቢ ማሳደግ፣ ሶዛት በገቢያቸው በሚስፋፋ ቢዝነሳቸው በሚያድግ ትርፋማነታቸው ልክ ለመንግስት የሚገባውን ግብር እንዲከፍሉ በአገሪቱ ሕግ መሰረት አስፈላጊ ኢኮኖሚ ግብር መሰረቱን የማስፋት ነገር ግን ፕራዮሪቲው የዜጎችን ገቢ ማሳደግ፣ ቢዝነስ ማስፋፋት አይደለም፣ የሥራ ዕድል መፍጠር አይደለም፣ ያለውን ኤክስትራክት ማድረግ። የተለያየ አማራጭ እየፈጠር ኤክስትራክት ነው። የመብራት ክፍያዎችን ብትሰማ፣ የውሃ ክፍያዎችን ብትሰማ፣ የአገልግሎት የሚባሉ ክፍያዎችን በሙሉ ብትሰማ ይትየለሌ ነው። በአንጻሩ ደግሞ በርካሽ ለጦርነት ገንዘብ የሚያገኝበትን የኢትዮጵያን ኤሌክትሪክ ኤክስፖርት እኮ ያደርጋል። ኤሌክትሪኩን ኤክስፖርት እያደረገ በቺፕ ነው ለኬንያ የሚያቀርበው። በጣም ርካሽ በሆነ ዋጋ ያቀርባል። ከዛ በዛ ገንዘቡ ይዋጋል። የኢትዮጵያ ሕዝብ ደግሞ ከፍተኛ የሆነ የአገልግሎት ክፍያ እንዲጣልበታል። ለዚህ ነው እኛ እንደውም ብዙ አላቀረብናቸውም እንጂ ትንግርቱ ምሬትና ጩኸቶች አንዳንድ ጊዜ በየቲክቶኩ መለከታለሁ። የትን ድረስ የሚሉ ወጣቶች ምን ሄድበት አጣን የሚሉ ስራቸው የተጎሳቆለባቸው ስራቸው መስራት ያልቻሉ እየጮሁ ያለቀሱ ያነቡ ያሉ በጣም በርካታ ወጣቶች አሉ። በጣም በርካታ ሰዎች አሉ። መደመጥ ያልቻሉ የሚናገሩበት ያጡ የትን ሄድ የሚሉ ታስታውሳለህ? አንድ አቀረብናት 53000 ብር የመብራት ዋጋ ክፈይ የተባለች ድምጽ የቤትሽ የድምጽ ብክለት አስከትሏል ተብሎ ቀጥታ ሄዶ ቤቷ ንግድ ቤቷ የታሸገባት ልጅ እያለቀሰች ስናቀርብ የነበረ ታስታውሳለህ? እንደዚህ አይነት ያልተደመጡ በጣም በርካታ ጩኸቶች አሉ። ምሬቶች በጣም ሰፊ ናቸው። የሚናገሩበት የሚጮሁበት ጠፍቶ ነው። ያልተነገረ ሰቆቃ ልንገርህ። በዚህ በኮሪደር ልማት ምክንያት የተፈናቀለ በዚያ ምክንያት መጎሳቆል ብቻ አይደለም ስንት ስቃይ ውስጥ ያለፈ ማአት ቤተሰብ የሚናገርበት አቶ አንዳንዶቹ ብንናገር ሳይሆን የት እንደርሳለን የበለጠ እንጠቃለን እያሉ በፍርሃት ውስጥም ሆነው ከፍተኛ ጭንቅ ውስጥ ያሉ በርካቶች ናቸው። አብይ አህመድ ግን የኢትዮጵያ ልማት ተአምር ነው፣ አፍንጫ ያለው ብቻ ነው ሊያውቀው የሚችለው እያለ ደግሞ መልሶ በእነዚህ ሰዎች ቁስል ላይ እንጨት ሲከት ትመለከታለህና ይቀጥላል። እንግዲህ ህዝብ መታገል አለበት። የሚያስብለት አገዛዝ እንዲመጣ የሚያስብለት መንግስት እንዲመጣ ለማድረግ የሚያስችል ትግል ማድረግ አለበት የምንለው ይሄንን የመሰለውን አገዛዛዊ ግፍ እንዲቃወም ነው ለማለት ነው። በሁሉም ስታቲስቲክስ በምናያቸው ነገሮች የማህበረሰቡ ቅራኔ፣ ሀገሪቱ ውስጥ ያለው የሰላም ሁኔታ፣ ፖለቲካው፣ ማህበራዊ ሁኔታው፣ ኢኮኖሚያዊ ሁኔታው፣ አጠቃላይ ሁኔታው ሀገሪቱ በምን አይነት ሁኔታ ውስጥ እንዳለች የሚያሳይ ነው። አንድሞት ጀስቲፋይ ያደርጋል። የኢትዮጵያ ህዝብ አንድም በሌላ መንገድ የሚያደርጋቸውን ትግሎች
በእርግጥም ትርጉም የሚሰጣቸው መሆኑን መገንዘብ ያስችላል ማለት ነው። በሌላ በኩል እንግዲህ ይህንን አገዛዝ የሚታገሉ ኃይሎች ነገዋን ኢትዮጵያ ሲያስቡ እና ኢትዮጵያ ውስጥ ያለውን ነባራዊ ሁኔታና ሀቅ ለመቀየር የሚያስችል የፖሊሲ ዝግጅት ከወዲሁ እንዲያስቡባቸው የሚያስችሉ በርካታ ጉዳዮች መኖራቸውን ለመጠቆምም ጭምር ነው። ለነበረን ቆይታ ከልብ ነው ማመሰግነው። አንሙት ዘግየት ብለን በሱዳን ጉዳይ ላይ ተጨማሪ መረጃዎችን ወደ እናንተ የምናደርስበት ፕሮግራም ይኖረናል። አንሙት መልካም ቅዳሜ መልካም ሰንበት እንዲሆንልን እመኛለሁ። ለአድማጭ ተመልካቾችም ለነበረን ጊዜ ከልብ ነው ማመሰግነው። የአማራ ብሮድካስት ሴንተር የቢሲ ቴሌቪዥንን ማገዝ የምትፈልጉ ሰዎች በስልክ ቁጥራችን እንዳልኩት በተለመደው ሲደመር 1723093725 ላይ ማገዝ ትችላላችሁ። ለሐሳብ አስተያየቶቻችሁ ከልብ ነው ማመሰግነው። ስማችሁን እጠራለሁ። ኬዋይን ጨምሮ እነ ግርማታ ደስታ እነ በርናባስ ኤቢሲ በፕሮግራማችን ላይ ንቁ ተሳትፎ እያደረጋችሁ ነበር። አለን እናመሰግናለን። ሐሳብ አስተያየት ሰለሞን ሰላም ብያለሁ። ፍቅረሰብ እንዴት አለ? ሰላም ነው ወይ? ሁላችሁንም ሰላም ማለት ፈልጋለሁ። ከታች ያላችሁትን ነው ለመጥራት የቻልኩት፣ ከሌሎቻችሁን ለመጥራት አልቻልኩኝም። ሐሳብ አስተያየቶቻችሁን በዋትስአፕ ቁጥራችን ላኩልን፣ በቀጥታ እንመለከተዋለን። ለፕሮግራማችንም ግብአት የሚሆን ነገር ካገኛችሁ ላኩልን። ስለነበረን ቆይታ ከልብ አመሰግናለሁ። ምሽታችሁ በድጋሚ አማረ ይሁን። ጤና ይስጥልን።